ሰላም እንዴት ናችሁ? ስሜ ግን አብዛኞቹ ያውቁታል። ልድገመው ከተባለ ስሜ ብሩክ ባሩ ይባላል ወይ በአፍላ ፍቅር እንደተለመደው አቡሻ። የምዕራፍ 5 ቆይቴ አረ በጣም ደስ ይል ነበር። እግዚአብሔር አዳዲስ ሰዎች የተዋወቅኩበት፣ አዳዲስ ዳይሬክተሮችን ያወቅኩበት፣ አዳዲስ ቤቶችን ያየንበት ብቻ ምዕራፍ 5 በጣም ይለየ ነበር። በጣም ደስ ይላል። ይሄ ነገር ግን በጣም ብዙ ጊዜ አውርቼዋለሁ። በጣም ብዙ ጊዜ ገና የመጀመሪያው ምዕራፍ ላይ ከእኔ ሚኪ ደንባሪት አንድ ላይ እየሰራን በቃ ያልታሰበ እኮ ነው። ስክሪፕቱ ላይ ያልተጻፈ ድንገት እየሰራው ሚኪ ዞር ብሎ የሚገርም ጥፊ አብልቶኛልና እሱን ገጠመኝ መቼም አልረሳው። የግድ መናገር አለብኝ። ስሙ መናገር አልፈልግም፣ ግን ሚኪ ፈታ ያደረገኝ። የዚህ ልጅ ስም ደግሞ ደጋገምኩት። አሁንም ሚኪ ለምን እንደሆነ እኔ እንጃ፣ ብቻ ካራክተራችን ይገጥማል እና አብዛኛ ኦንሴት ላይ ምናምን ስንሰራ ከስክሪፕቱ ውጪም እንግባባለን። ማለት ኢምፕሩቭ የሚደረገውን ነገሮች ራሱ እንግባባበታለን እና ከሱ ጋር መስራት ሞር ኮንፈርት ይሰጠኛል። ምዕራፍ 6 ያው እንደመጀመሪያው አሁን ምዕራፍ 1 ምዕራፍ 2 ምዕራፍ 3 ምዕራፍ 4 5 ሙሉ ጋር አለሁበትና ሁሌ እያደገን ነው እንመጣው። ስቲል አዳዲስ ነገር አለ። አሁን በሰውም ደረጃ በዳይሬክተርም ደረጃ በእድገትም ደረጃ አሁንም ምዕራፍ 6 እርግጠኛ ነኝ ትልቅ ቦታ ደርሰን አሪፍ ነገር እንደምናመጣ እርግጠኛ ነኝ። አዳዲስ ሰዎች የሚገቡበት አቅማችንን የምናሳይበት ምዕራፍ እንደሚሆን እርግጠኛ ነኝ። መጀመሪያ ማመስገን የምፈልገው ፈጣሪን ነው። በጣም ነው ማመሰግነው። ቤተሰቦቼን፣ ጓደኞቼን፣ ሰፖርት የሚያደርጉኝን፣ አፍላ ፍቅር ደግሞ እንድገባ የረዱኝ ትጌን፣ ምስክር፣ ሽሜ ሁላችሁንም ማመስገን እፈልጋለሁ። በተለይ ተመልካቾቻችን እስካሁን ሰፖርት ስታደርጉን የነበረው እንድናስተካክል ኮሜንት ስነግሩን የነበሩት ሁላችሁንም በጣም ነው ማመሰግነው። አሁንም ሰብስክራይብ እያደረጋችሁ አዳዲስ ስራዎችን አፍላ ፍቅርንም ሞር አሪፍ አድርገን ለእናንተ እንደምናቀርብ እርግጠኛ ነኝ። ሁላችሁንም በጣም ወዳችኋለሁ። ሰላም እንዴት ናችሁ? ሪታ አረጋዊ ይባላለሁ። በካራክተር ስሜ ደግሞ አለም። ካራክተሬ አለም በጣም አንታጎኒስት ካራክተር ናት። ግን ስሰራት ደስ እያለኝ ነው የምሰራት። ማለት ትፈትነኛለች። ያው በጣም ስለምትፈትነኝ ተዘጋጅቼ ለመምጣት እሷን ለመሆን በጣም ጥረት አደርጋለሁኝና ደስ ትላለች። ጥሩ ካራክተር ናት። ስለምትፈትነኝ በደንብ እንድጫወታት ታደርገኛለች። አፍላ ፍቅርን የተቀላቀልኩበት አጋጣሚ በኦዲሽን ነው። አክቹሊ ጓደኞቼ ናቸው ደውለው ኦዲሽን አለ ሲሉኝ ብዙም ኦዲሽን የመሄዱ ልምድ አልነበረኝም እና ፈቃደኛ አልነበርኩም መጀመሪያ። ከዛ ግን ሰፈሪ 6 ኪሎ ስለነበረ 6 ኪሎ ነው ኦዲሽኑ ሲሉኝ ኦኬ ልሞክረው በሚል ገባሁኝና ሲሄድ በጣም ብዙ ሰው ነበረ። በጣም ብዙ ሰው ማለት ነው። እንዴ ከዚህ ሁሉ ሰው ጋማ ይቅርብኝ ብዬ ልወጣ ነበረ መጀመሪያና ከዛ እንደምንም ቁጭ አለን ምናምን ኢንጆይ ያደረግን ደረሰን። ስክሪፕት ሰጠን አየነው ምናምን እና ዝም ብለን ገባን። ቁጭ እንዳልኩኝ የሁለት ዲያሎግ እንዳልኩኝ በቃሽ ስባል በቃ አልፈለጉኝም ማለት ነው ምናምን ብዬ ነበረ ወደ ቤት ሄድኩትና ከሁለት ሳምንት በኋላ ተደወለልኝ። ጭራሽ ኤክስፔክት አላደረኩም ነበረ። ከዛ በኋላ ነው ሞቲቬት የሆንኩት ሲደወልልኝ ኦኬ ተስፋ አለው ማለት ነው ይሄ ነገር ብዬ ሞር ፍላጎቱ አደረብኝ። ከዛ በኋላ ስቴፕ ባይ ስቴፕ እያለፍኩኝ ወደ 6 ዙር ምናምን ነበረ ኦዲሽን፣ ወደ 6 ዙር ኦዲሽን ነበረ። በድል አጠናቅቄ የዓለምን ካስት ለመጫወት እያለሁ አፍላ ፍቅር ቤተሰብ በጣም ደስ ይላሉ። ማለት እንደ ስራ እንደ ክሩ ሳይሆን እንደ ቤተሰብ ነው እንትናችን ፋሚሊየር ነው። በጣም ክሩ በጣም ነው ደስ የሚለው። ፖላይት ነው። ችግር ሲኖር በንግግር ነው የሚፈታው። በጣም ደስ ይላል። የምዕራፍ 5 ቆይታዬ በጣም ጥሩ ነው። እግዚአብሔር ይመስገን በጣም ጥሩ ነው። ደስ ብሎኝ ነው የቆየሁት። በጣም ብዙ ገጠመኞች አሉኝ። ባይ ዘ ዌይ በዚህኛው ሲዝን ላይ ወደ 4 ጊዜ በጥፊ ተመትቻለሁ በመሲ
እና በጣም ከባድ ነበረ። ፊቴ ይቀላል ምናምን እና በቅርቡ የሰራሁት የመጨረሻው ጥፊ ስቅስቅ ብዬ ነው ያለቀስኩት ከመታችኝ በኋላ። በእውነት ማለት እንደምትመታኝ አውቃለሁ ምናምን ኦልሬዲ ስራ ነው ተስማምቼበት ነው ምናምን ምገባውና ከመታችኝ በኋላ ግን እንዴት ስቅስቅ ብዬ እንዳለቀስ ማለት ከፋኝ። በተፈጥሮዬ እኔ የመጨረሻ ልጅ ስለሆንኩኝ የምመታ ልጅ አልነበርኩኝም። በጣም ነው ቤት የሚሳስብልኝ። እሷ ግን ታጫውተኛለች እና በጣም ነው የከፋኝ። በቃ የሆነ የምር ፊል አደረኩት። በቃ ዓለም የምር መጥፎነቷ ከዛ በኋላ ጥፊ የምር ነው ፊል ያደረኩት እና አሁንም ሳወራ በጣም ከብዶኛል። በጣም ነው ያለቀስኩት የዛን ቀን መታኝ። የምር ነው የከፋኝና ከዚህ በኋላ ባልመታ ደስ ይለኛል። በቀረጻ ወቅት ፈታ የሚያደርገኝ ሚኪ ከቲቸር በቃሉ ጋር ሲን መስራት በጣም ከባድ ነው ማለት እኔ ተዘጋጅቼ የምመጣው እንደዚህ ሲለኝ እንደዚህ እለዋለሁ ብዬ ዲያሎግ አንብቤ ነው የምመጣው። እሱ በጣም ኢምፕሮቫይዜሽን ሰው ነው እና የቱ ጋር እንደሚያቆም ስለማላውቅ አፌን ከፍቼ ነው ማየው። መስራት ደግሞ በጣም ከባድ ነው። በጣም ያስቀናል ምናምን ከሚኪ ጋር። ሚኪ በጣም አዝናኝ ሰው ነው በቀረጻ ሰዓት። ክሩም አሪፍ ነው። አክቹሊ ፕሮዳክሽን ክሩዋችን አሪፍ ናቸው። ሁሉም ደስ ይላሉ። ነፃ ሆነን ፍሪ ሆነን ተዝናንተን እንድንሰራ ነው የሚያደርጉን። የሚኪ ግን ይለያል። መቅለል ሳይሆን እንትን የዓለም በቃ አለ አይደለ ይሄ ኮስታራነቷ ጠንካራ ፓርቷ ወይንም ደግሞ ስትራግል የምታደርገው ከመሲ ጋር ስለሆነ ከመሲ ካራክተር ጋር ስለሆነ ከመሲ ጋር ስጫወት እንደ ቀላል ሳይሆን በደንብ ዓለምን እጫወታታለሁ። በቃ ከመሲ ጋር እንትን ስሰራ በደንብ እንድጫወት አደረገኛለች። እሷም ካራክተሯም ያጫውተኛል ከመሲ ጋር ትክክለኛ ማንነቷን ነው መሲ ላይ የምታወጣው። ሌሎቹ ጋር የማስመሰል ስለሆነ ከመሲ ጋር ስሰራ ጥሩ ነው። ከዚህ የበለጠ ሰፋ ያሉ ሀሳቦችን ይዞ በደንብ ተሳትፈንበት በደንብ እኛም ብቃታችንን ፐርፎርም የምናደርግበት ሲዝን እንዲሆንና ለተመልካችም አዝናኝ ታሪኩን በጠበቀ መልኩ ሞር ፍሎው እያደረገ እንዲሄድ እመኛለሁ፣ ፈልጋለሁ። እሺ በመጨረሻ ማለት የምፈልገው ነገር በመጀመሪያ ወደዚህ ኦዲሽን እንድመጣ ለገፋፋችኝ ጓደኞቼ ቃል፣ ዘአብ የሁላችሁንም ስም መጥራት አክቹሊ አልችልም። በጣም ነው የማመሰግነው እዚህ ደረጃ እንድደርስ ስላደረጋችሁኝ። ቤተሰቦቼም በጣም ከጎን የሆናችሁ ቀኑን ሙሉ ኦዲሽን ሄጄ በጣም ብዙ ሰው ከመሆኑ የተነሳ ቀኑን ሙሉ ነበር ኦዲሽን ላይ የምናሳልፈውና ቤተሰቦቼ በጣም ሰፖርት ታደርጉኝ ነበር። በጣም ማመስገን እፈልጋለሁ ሊደሬ ገሊላ፣ እናት አባቶቼ። ከዛ በኋላ ደግሞ ለልዩ ሲኒማ ዓለም ምርጥ ሰው ናት ማለት ሪት እንደ ዓለም አታስባትና ያን አንታጎኒስት ካራክተር ስለሆነ ብዙ ሰው የሆነ እንደዛው ነው የሚቀበላት። ሲኒማ እንትን ካራክተሯን ነው የሚቀበለው እንጂ ትክክለኛ ባህሪዋን አይደለምና መጥፎ አድርጋችሁ አታስቡኝ። እና ለልዩ ሲኒማን በጣም ማመስገን እፈልጋለሁ። እንደዚህ አይነት ታዳጊ ወጣቶች እንደዚህ ብዙ አለ አይደል እድሉን ላላገኙ ሰዎች በኦዲሽን መልክ ምናምን ሰዎች እንዲሳተፉ ስለምታደርጉና በጣም ታዳጊ ወጣቶች ላይ ስለምትሰሩ በጣም እናመሰግናለን። እንደዚህ ኦዲሽኖችን እያዘጋጃችሁ ወደዚህ መድረኩን ስላዘጋጃችሁልኝ በጣም እናመሰግናለን እንደ ወክዬ። ሌላ ደግሞ በቃ ወደፊትም እንደዚህ በኦዲሽን እየቀጠላችሁ ብዙ መድረኩን ያላገኙ ሰዎችን ወደዚህ ስራ ብታሳትፉና እውቅናውን እንዲያገኙ እንድታደርጉ እመክራለሁኝ። በመጨረሻም ልዩ ሲኒማ አክቹሊ ወደ 1 ሚሊዮን እየተጠጋ ነውና 1 ሚሊዮን ሞልተን አሳክተ ነው ደግሞ ሞር የተሻሉ ስራዎችን እንድናቀርብላችሁ ሰፖርት አድርጉን የልዩ ሲኒማ ቤተሰቦች። በጣም እናመሰግናለን። ወዳችኋለሁ። እሺ ቃል ኪዳን አበራ እባላለሁ። የካራክተር ስሜ ደግሞ አልማዝ። አልማዝ በጣም ደስ የምትል ካራክተር ናት። አሪፍ ናት። ለሰዎች የምታዝን ደስ የምትል ካራክተር ናት። እኔ በጣም ወድጃታለሁ። አይ ቲንክ ከ8 ወር በፊት ነው ብቻ እንደዛ ነገር ኦዲሽን ነበርና ኦዲሽን ወስጄ ነው የተቀላቀልኩት። በጣም ነው ደስ የሚሉት። ፕሮዳክሽኑ በጣም አሪፍ ነው። ቆንጆ ፕሮዳክሽን ነው። አሪፍ ነው። ክሮቹም ደስ ይላሉ። የነበረኝ ቆይታ አሪፍ ነበረ። ግን ያው እኔ ብዙም ካራክተሪ ቶሎ አትመጣም። ትንሽ እየቆየች ነው የምትመጣውና ግን በዛም ጊዜ በመጣበት ጊዜ አሪፍ ቆይታ ነው የነበረኝ። ወይ አሁን በቃ ትዝ አላለኝ። እኔ ያው ብዙ ጊዜ የምሰራው ከኤላ ጋር ነውና ኤላ ነው ፈታ የሚያደርገኝ። የት ነበርሽ ጋር
የት ነበርሽ የነበረሽ ጊዜ ከየት ነበርሽ ጋር በጣም ነበር የምንናበበውና ከሷ ጋር ከኤላ ጋር በጣም አሪፍ ነው። አሪፍ ቆይታ እንደሚኖረኝ ተስፋ አደርጋለሁ ከዚህ በኋላ። ያ በመጀመሪያ ማመስገን የምፈልገው የልዩ ሲኒማ ሙሉ ፕሮዳክሽኑን ማመስገን እፈልጋለሁ። ይሄን እድል የሰጣችኝን እዚህ እንድሳተፍ እንድሰራ እድሉን የሰጣችኝን በጣም ላመሰግናችሁ እወዳለሁ ሁላችሁንም። ከዛ ደግሞ የአፍላ ፍቅርን ዩቲዩብ ቻናል ሰብስክራይብ ያደረጋችሁ። ሰላም እንዴት ናችሁ? የአፍላ ፍቅር ቤተሰቦች፣ ተዋናይ ዳግሞ እንደማገኝ ይባላለሁ። የአሻንቲን ካራክተር ነው የሚጫወተው። ካራክተሪ በጣም ጥሩ ነው፣ ግን ምን አደረገኝ መሰላችሁ? አሁን እኔ በአካል ሌላ ቦታ ለፍላፊ ነው የምመስላቸው፣ ግን እንደ ካራክተሪ እንዳልሆንኩኝ ትረዱኛላችሁ ብዬ አስባለሁ። አንዳንዱ ሁላ ዲያሎግ አይመስለውም፣ በቃ በራሴ ምል ነው የሚመስለው እና ዲያሎግ ነው። ለማንኛውም ተር ነው ማረጋው አይደል? እሺ እንግዲህ ወደ አፍላ ፍቅር እንዴት ገባው የሚለው ጥያቄ የገባው ከዚህ በፊት ዲኤስቲቪም እሰራ ነበረ። ከዳይሬክተሮቹ ጋር በጣም ትውውቅ ነበረን። ከዚህ በፊት የምንሰራው ስራ ነበረ እና ልመቻች ብሎኝ መጀመሪያ ነበር ልገባ የነበረው አፍላ ፍቅር እንደተጀመረ አካባቢ። ከዛ በኋላ እኔም ስራ ቢዚ ያደረገኝና እንግዲህ አሁን ተሳክቶልኝ ገብቻለሁ ማለት ነው። በቃ መንገድ ላይ መገናኛ አታሳልፉኝም፣ ሜክሲኮም አታሳልፉኝም። ለዚህ ደግሞ አመሰግናለሁ። ፍቅራችሁ የተለየ ነው እና ቴንኪዩ በጣም ጥሩ ነው። የምዕራፍ 5 ቆይታዬ ብዙ በቃ ሞመንቶች ተፈጥረው ነበር፣ የሚያስቁም የሚያሳዝኑም። እነዛን ነገሮች በድል ተወጥተናል ብዬ አስባለሁ። በስራ መሀል ገጠመኝ ከዚህ በፊት የሞተር ሲና አይታችሁ ከሆነ ይሄ የድብድቡ ምናምን እኛ እንደዚህ ተደርድረን ቀስቴ ኪሩ ምናምን ትዝ ካላችሁ ሞተረኛው እኔ ነበርኩኝ እና በሞተር እየነዳን ተጀመረ። አክሽን ተባለ። ሶስታችንም እንደዚህ ተደርድረን እየመጣን ነው። ከዛ እኔ የዳረኛውን ክፍል ይዤ ያለው ኪሩ የመሀለኛውን፣ ቀስቴ ደግሞ የዳረኛውን ክፍል ይዟል ማለት ነው። ከዛ እንግዲህ ዣላትኩኝ። ያው ከዚህ በፊት የጨርቆስ ልጅም ስለሆንኩኝ ሞተር ምናምን እሞካከራለሁ፣ ግን የዛኔ ድንጋጤ ነው መሰለኝ ጠፋብኝ። ከዛ እያልን መሀል ላይ ኪሩ ገባብኝ ማለት ነው። በዚህ በኩል ደግሞ ጉድጓድ አለ። እሱን ከመግጨት ብዬ ጉድጓድ ውስጥ ገባ። ከኋላ ቃጅል ተቀምጣለች። ጉድጓድ ውስጥ ገብቼ ንስት ስል ቃጅል ከኋላ ስለሆነች ወደፊት ቁጭ ስል ባላንስ አልጠበቀምና ግልብጥ ያለበት ሞመንት ነበረ። እሱን እንደውም ቢሃይንድ ዘሲም ተለቆ ቢሆን ብታዩት ጥሩ ነበረ። በቃ ያ ጊዜ አስቀኛል እና በቃ ይሄ በድንጋጤ ተነስቼ ቃጅል ነው ያየሁት። ይሄ እንዴት ነው የኔን ህመም ረስቼ ማለት ነው። እና ያ ጊዜ ትዝ ይለኛል። ራሴ ፈታ ያደርገኛል። ራሴ ማንነቴን ጥዬ ስለምመጣ እዚህ ቀረጻ ቦታ ላይ ሰዎችንም አዝናናቸዋለሁ፣ ራሴንም አዝናንቼ ነው የምሰራው። ከማን ጋር አክት ሳረግ ይቀለኛል መሰላችሁ? ከቃጅል ጋር በቃ ከቃጅል ጋር ይቀለኛል። በምዕራፍ 6 ያው ዲፕ ላይ ካራክተሮቹ ላይ ተሰርቶና አሪፍ መቼቶችን ይዘን እንደምንመጣ አሪፍ ነገሮችን አድ እንደምናደርግ ካራክተሮችንም እንደዚሁ ቦታዎችንም አሪፍ ቦታ አድ እንደምናደርግ ተስፋ አደርጋለሁ። ታሪኮቹም ደግሞ አሪፍ እየሆኑ በተለይ የኛ ቦታ ኮሜዲ ነገር ነውና ኮሜዲው ላይ በደንብ ይሰራል እናንተን ለማዝናናት ለማሳቅ ብዬ አስባለሁ። በስተመጨረሻ ማስተላለፍ የምፈልገው መልእክት ከበፊትም ጀምሮ አፍላ ፍቅርን ሳየው ያለው ቪው ጥሩ ነው። አሁንም ደግሞ ያለው ቪው ጥሩ ነው። ይሄ ማለት ደግሞ ተመልካቹ እስከዚህን ሰዓት ወዶት እያየው ተመልክቶት እዚህ ደርሷል ማለት ነው እና ለማይለየን ተመልካች በጣም አመሰግናለሁ እና ተከታተሉት። አሁንም ጥሩ ነገሮችን ይዞ እየመጣላችሁ ነው አፍላ ፍቅር። ለአድናቂዎቼም ሰላም ብያለሁ። ሰብስክራይቡን ደግሞ ተጋግዘን 1 ሚሊዮን እናስገባው። ምክንያቱም አሁን የነበራችሁት አድናቂዎች አዲስ ደግሞ አድናቂ ይዛችሁ መምጣት አለባችሁ ብዬ ተስፋ አደርጋለሁ። አካባቢያችሁ ላይ ያሉትን ሌላም ሰዎች ጓደኞቻችሁ ምናምን ሼር እያደረጋችሁ እንዲመለከቱት አድርጉ። በዚህ ሰዓት ስክሮል ከማድረግ ይልቅ ይቀላል ብዬ አስባለሁ ይሄ ነገር። እሺ ስሜ በረከት አለኝ ይባላል። የካራክተር ስሜ ደግሞ ኪሩ ካራክተር በጣም ቀለብላባ ምኑ የማይታወቅ ካራክተር ነው። እኔ በጣም ወድጄ ነው የምሰራው። በጣም ከኔ ጋር ያው ትንሽ ይቀራረባልና
እንደዛ ነው እንትን ያልኩትና በጣም ሪት አድርገን ነው የምንሰራው። የሚያዝናናኝ ከሆነ በቃ ኦብቪስሊ አሻንቲ ነው። በቃ አሻንቲ ከአሻንቲ ጋር መስራት አይቻልም። በቃ በጣም ነው የሚያዝናናው። ከጄሪ ጋር ኢነርጂዋ በጣም ደስ የሚለውና ሰርታ ስለምታሰራ ከእሷ ጋር ስሰራ በጣም ይቀለኛል። አፍላ ፍቅርን ቤተሰብ ኦልሞስት እኔ ከመጣሁኝ 2 አመት ምናምን ሆኖኛል እና በጣም የሚገርም ፋሚሊ ነው ያለው። የሚገርም ቤተሰባዊነት ነው ያለው። ከሁሉም ጋር አንድ ሰው የሚባል ነገር የለም እና እኔ ያው በጣም ፋሚሊነቱ አለብኝ። ከቀረጻም ውጪ በሌላም ሳይድ እንገናኛለን። እዚህ አንድ የተገናኘ ሰው ብዙ ጊዜ አብሮ ይሆናል። አብዛኛው ጓደኞች ያሉትም ከዚህ ክሩ ነው እና በጣም ቆንጆ ፋሚሊነት ነው ያለው እዚህ። እንዴ ወሳኝ ቀን አሌልቱ የድብድቡን ሲን እኔ መኮንን የምንመታበት ሲን እዛ የድብድቡ ሲን ነበርና እሱን ሲን አብዛኞቻችሁ ታስታውሳላችሁ። እና እሱ ሲን ላይ ሞተር እየነዳን የምንገባበት ሲን አለ ካስታወሳችሁት። እሱ ሲን ላይ ቃጀልና አሻንቲ አንድ ላይ ነበር የሚሄዱት ካያችሁና ሲኑ መጨረሻ ላይ በረዋል። ተገልብጧል አለ የሚባለው በረዋል ብርር ሲሉ አይቻለሁና እሱ በጣም የማይረሳ አጋጣሚ ከአፍላ ፍቅር ከገባው በጣም የማይረሳ አጋጣሚ እሱ ነው። ምዕራፍ 5 ያው ብዙ የመጣውበት ተከታታይ ብዙ የመጣውበት ምዕራፍ ነበርና በደንብ ከነጄሪ ጋር ምናምን የሰራንበት ነበርና ከነጄሪ ጋር ከነአሻንቲ ጋር የተገናኘንበት ነበርና በጣም አሪፍ ነበር። አዳዲስ ነበሩና አሻንቲ የሚገቡት ጄሪም በደንብ የገባችበት ነበርና ከነሱ ጋር የተገናኙበት ነበርና በጣም ቆንጆ ምዕራፍ ነበር። ምዕራፍ 6 ላይ ኪሩ ያው እንደተለመደው የውጪ እንትን ነው ከጄሪ ጋር ከነጄሪ ጋር ምናምን ያላቸው እንትን አለ። ከነአሻንቲ ጋር በጣም ቆንጆ ነገር ነው ያላቸው። እሱ በደንብ አድርጎ እዛ ከነጄሪ ጋርም ከነአሻንቲ ጋርም ቆንጆ ነገር ይዘን እንደምንመጣ አስባለሁ። እሺ በመጀመሪያ ፈጣሪ ነው ማመስገን የምፈልገው። በመቀጠል ደግሞ አፍላ ፍቅር ላይ ያሉ ክሮዎች በጣም ነው ማመስገን የምፈልገው። ሁሉም ከተዋናይ ፕሮዳክሽን ፕሮዲውሰሮቹንም ሁሉንም ማመስገን እፈልጋለሁ። ያው 1 ሚሊዮን ከገባን ደግሞ እንደ ሀዋሳው ቆንጆ ጊዜ ይኖረናል። ስለዚህ ሁላችሁም ሰብስክራይብ ማድረግ እንዳትረሱ። እሺ ስሜ እንግዲህ ብሩክ ቴዎድሮስ፣ በካራክተር ስሜ ደግሞ ማርክ። ወደ አፍላ ፍቅር ልገባ የቻልኩት እንግዲህ ቲክቶክ ላይ ቦጋለ በሚል ካራክተር የተለያዩ ሾርት ፊልሞች ወይም ደግሞ ሾርት ቪዲዮዎችን በመስራት እታወቅ ነበር። ከዛም ለካራክተሩ እንደመመጥን ሲነገረኝ አፍላ ፍቅር ኦዲሽን ወሰድኩ። ከኦዲሽን በኋላ ያው አፍላ ፍቅር ገባው ማለት ነው። አፍላ ፍቅር ላይ ከሚያዝናኑኝ ካራክተሮች የዳጊ የስራ ባልደረቤ የቡቡ የዳጊ ካራክተር በጣም ያዝናናኛል። አክቲንግ ላይ ስሰራ ቀለል ብሎኝ የምሰራው ከቦቸራ ጋር ነበር። በፊት ላይ ከቦቸራ ጋር ነበር። አሁን ደግሞ ከቲሸር በቄ ነው። ምዕራፍ 5 ደስ ይላል። ያው ደስ ይላል። በጣም አሪፍ ጊዜ ነበር። አሪፍ ቆይታ ነበር። ደስ ይላል። አፍላ ፍቅር ደስ ይላል። በጣም ደስ ይላል። ደስ የሚሉ ቤተሰቦች ናቸው። ሁሉም ለስራ ያለው ፍላጎት በጣም ደስ ይላል። ሁሉም ስራውን በአግባቡ ይወጣል። ለስራው ደግሞ ሟች ነው። ደስ የሚል ቤተሰብ ነው። ደስ ይላል በጣም። ማረሳው አጋጣሚ ከቦቸራ ጋር በምሰራበት ጊዜ በጣም የሚያደክም ሲን ነበረ እና በዛ መሀል ዙቢ ያለች ዳይሬክተራችን በዛ መሀል እየሳቀች በቃ የማይሰራ ስራ ስትሰራ በቃ የዛኔ በቃ ማረሳው አጋጣሚ ያ ነው። ድክም ያለበት ስራ። እንግዲህ በምዕራፍ 6 ከሚስቴ ጋር ቁጭ ብዬ እዚህ ጋር ኢንተርቪው እንደምደረግ ተስፋ አለኝ ከሜሉ ጋር። እንግዲህ ያለኝ መልእክት ሁላችሁም ስለምትከታተሉንና ስለምትወዱን በጣም አድርገን እናመሰግናለን። ኢትዮጵያን ሀገራችንን ሰላም ያደርግልን። ሰራተኛውን ሰርቶ እንዲገባ፣ ገበሬውን ደግሞ አዝሮ ዘርቶ እንዲያጭድ ያደርግልን። አፍላ ፍቅር ቤተሰቦች እንወዳችኋለን።
እናመሰግናለን። 1 ሚሊዮን ሲገባ ደግሞ በቅርቡ ቱር ይኖረናል። እሱ ሚስጥር ነው። ሰብስክራይብ አድርጉ። ሰብስክራይብ እያደረጋችሁ 1 ሚሊዮን እንግባ። ሰላም ቤተሰብ እንዴት ናችሁ? ተዋናይት ትዕግስት ኃይል ይባላለሁ። ምዕራፍ 5 በጣም ደስ የሚል ምዕራፍ ነበረ። ጥሩ ታሪኮች ተነስተውበታል። እኛም በተቻለን አቅም የአክቲንግ ችሎታችንን ለማሳየት የሞከርንበት ጥሩ ምዕራፍ ነበረ። ስተውን የሚቀለኝ ከቤዛና ከጸጋ ጋር ቹቻ በጣም አዝናኝ ሰው ነች። እኔ ራሱ ተውነት በጣም ነው የምታስቀኝ የምታስገርመኝ ቹቻዬ። ምዕራፍ 6 ላይ ጥሩ ታሪኮች የሚነሱ ይመስለኛል። እኛም ደግሞ የአክቲንግ አቅማችንን ከፍ አድርገን የምናሳይበት ጥሩ ምዕራፍ ይመስለኛል የሚመጣው። ጠብቁ ማለት እወዳለሁ። ክሩ በጣም ጸዴ ክሩ ነው። ቤተሰባዊነት የሚታይበት ክሩ ነው። ጓደኞቻችንም ምናችንም እዚህ ነው ያለውና ጥሩ ነው፣ ደስ ይላል። መጋጨትም ምናምን ቢኖር ፍቅሩ ይበልጣል፣ ደስ ይላል በጣም። ያው መጋጨቱ ስራ ላይ ምናምን የሚያጋጥም ነገር ስለሆነ እሱም ብዙ አንቆጥሮም፣ ግን በጣም ቤተሰባዊነት አለ፣ ደስ ይላል። በመጀመሪያ እግዚአብሔርን ነው እዚህ ላደረሰኝ እግዚአብሔር በጣም ነው የማመሰግነው። በመቀጠል ቤተሰቦቼን፣ እናቴን፣ ወንድሞቼን እንዲሁም ደግሞ በዙሪያ ያሉ ጓደኞቼን፣ የሰፈሬን ሰዎች በጠቅላላ በጣም ነው የማመሰግነው። እዚህ ትንሿ መድረክ ላይ በእናንተን የደረስኩት እግዚአብሔር ያክብርልኝ። እንዲሁም ደግሞ የልዩ ሲኒማ ቤተሰቦች፣ የአፍላ ፍቅር ድራማ ተመልካቾች፣ ኦዲየንሶቻችን በጣም ነው የምናመሰግነው። እግዚአብሔር ያክብርልን። በእናንተ እርዳታ ነውና እዚህ ያለ ነው። አሁንም ደግሞ ልዩ ሲኒማ ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ቤተሰባዊነታችሁን እንድታጠነክሩ እጠይቃለሁ። እኛ ደግሞ 1 ሚሊዮን ሰብስክራይብ የምንገባ ከሆነ ጥሩ የሆነ ቤተሰባዊ ጊዜ እናሳልፋለን። እሱንም ለእናንተ እናሳያችኋለን ማለት ነው። ሰብስክራይብ ማድረግ እንዳይረሳ። እንወዳችኋለን። ይመቻችሁ። ሰላም እንዴት ናችሁ? ስሜ ሩት አበበ እባላለሁ። የካራክተር ስሜ ደግሞ ሄለን። የምዕራፍ 5 ቆይታዬ በጣም አሪፍ ነበረ። የተሰጠኝን ስክሪፕት በደንብ ተወጥቻለሁ ብዬ ተስፋ አደርጋለሁ። እንግዲህ እነሱ ይወስኑ። ብቻ በጣም አሪፍ ነበር። አለ እንትን ቀስቴ የቀስቴ ካራክተር የአቡሽ እና የሚኪ ካራክተር አንድ ላይ እኛም ነበርን፣ እኔም ፍቅርም ማለትም ቤዛ ማለት ነው ነበርን አንድ ላይ የምንሰራበትና አውትዶር እየተቀረጸ ቀስቴ በጣም ስሜታዊ ሆኖ ነው የሚሰራው። ብዙ ጊዜ ሁሌም ማለት ይቻላል ልክ አክሽን ከተባለ በኋላ ከልቡ ነው የሚሰራው። ከዛ የሆነ የሚወናጨፍበት ምናምን ፓርት አለ። የምር ነው አቡሽን ያገኘው እግዚአብሔር ከልቡ ነው የመታውና እስቲ በቃ አቡሽ እንትን ማለት ዋይድ ነው ምናምን ማቋረጥ አልፈለገም። ሳያመው ምናምን ዝም ብሎ ሰራ። ከትከተ በኋላ በጣም ነበር ያመመው። ይሄንን ነው ማስታወስ። እንዳጠቃላይ ቲቸር በቃሉ አልችልም ሁላ እግዚአብሔር ወይኔ አሁን ራሱ ከስንት በኋላ ነው የሚለቀቀው ይሄ ኤፒሶድ? ብቻ አሁን የተቀረጸ ቀረጻ አለ። አሁን ራሱ ቁጭ ብድግ እየሰራው ነው። በቃ የሰራሁትን አልችል ብዬ ስንት አቋርጠንባቸዋል ሁላ እየቀረጹ አቋርጠንባቸው ምናምን እንደምንም ችለን የሰራ ነውና ቲቸር በቃሉ ወይም ሚካኤል በጣም አስቂኝ ሰው ነው። በቃ ከአቡሽ ጋር በጣም ይቀለኛል። ደስ ብሎ የምሰራው ከአፍላ ፍቅር ለየት ያለ ነገር አሁንም ይዟቸው የመጡት ነገሮች በጣም አሪፍ በሰው የማይገመቱ ነገሮች ነበሩ። ወደፊትም ደግሞ ሰው የማይጠብቃቸው ሰው ብቻ አይደለም እኛም በማንጠብቀው መልኩ ሰርተን እንመጣለን ብለን ተስፋ እናደርጋለን። እሺ ማለት የምፈልገው ነገር ኦዲየንስ የማያውቀው ጉዳይ በጣም ነው እዚህ ሰፖርት የምንደራረገው ማለት እርስ በርስ የሆነ ትወናም ጋር ሊሆን ይችላል። ዳይሬክተር ለተዋናይ ያለው ነገር በጣም ነው ደስ የሚለው እና የሆነ መተሳሰቡ፣ መከባበሩ፣ ፍቅሩ በጣም ነው ደስ የሚለው አፍላ ፍቅር ፕሮዳክሽን ላይ ያለው ነገር። ከዛ ባለፈ ደግሞ እናንተን ኦዲየንሶቻችንን በጣም ነው የምናመሰግነው። እናንተ ባትኖሩ እዚህ ደረጃ እንደርስም እኛ ማለት ምንም ነን። ስለዚህ እናንተን እናመሰግናለን። እኔ ደግሞ ፕሮዳክሽኑን እንዳጠቃላይ ልዩ ሲኒማንም በጣም ነው የማመሰግነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ከዛ ባለፈ ደግሞ ሰብስክራይብ አድርጉ።
ያው የምትወቂ ስሜ ልዑል ታከለ ይባላል። የምጫወተው ካራክተር ደግሞ ኤልያስ ወይም ደግሞ ኤላ ፒስ ነው። የሚገርም ካራክተር ነው። ያው ወደ አፍላ ክሩ የተቀላቀልኩት መጀመሪያ እንደዚሁ ስኩል ላይፍ እሰራ ነበር። ልጅነት የሚል ድራማ ነበረ። ከዛ በኋላ ይሄ ካስት መውጣቱ ሰማሁ። ኦዲሽን ስሰማ በጓደኞቼ ምክንያት ነው የሰማሁት። በእርግጥ እነሱ የመጀመሪያዎቹ ዙሮች ላይ መጥተው ነበረ። ከዛ እኔ የሆነ ዙር ላይ መጣሁ። በቃ ያው ካስት ተደረኩ፣ ገባሁ። አፍላ ፍቅር ሙሉ ክሩ ፍቅር የሆነ ክሩ እመቤቴን የሆነ ከውጭ ሲታይ እና ውስጥ ላይ አንድ አይደለም። እንዴት ነው ውስጥ ከገባን በኋላ በቃ ላይክ ፋሚሊ በቃ እና ጥግ ድረስ በቃ ተግባቦታችን ምናምን መግባባታችን ምናምን ስራ ጥግ ድረስ የምዕራፍ 5 ቆይታችን የሚገርም ነበር። ያው እኛም ምዕራፍ 5 ላይ ነው የተቀላቀልነው። ሙሉ ሲዝኑን በሚገርም ሁኔታ አሪፍ አድርገን ያው በአቅማችን እነሱም ያገዙን እዚህ ደርሰናል። ሌላውን ደግሞ እናንተ ተመልካቾች ታውቁታላችሁ። አረ ብዙ አሉ ግን አላስታውሳቸውም። በጣም ብዙ አሉ ግን እንዴት ነው በየቀረጻው ኖርማሊ እንደ ስራ ሲሪየስ ሆነን እንሰራለን። ግን ደግሞ ያው ሁሌ ሲሪየስ አይኮንም እና እየሳሳቀም ምናምን እየጮትን ነው የምንሰራው እና ብዙ ናቸው። ባይ ዘ ዌይ ሙሉ የአፍላ ፍቅር ክሩ ጀማው ፈታ ያለ እና ይበልጥ ግን በቃ እንዴት ነው በታሪክ ሳልገጣጠም ፈታ የሚያደርገኝ ቲቸር በቃሉ ኖርማሊ እሱ እዛ ሌላ ቦታው ነው እየሰራ ስናየው ራሱ ቢያስቀን አይነት ሰው ነው እና ከኔ ጋር ደግሞ ታሪክ ተገናኝተን እየሰራን ደግሞ እንትን የምንለው አቡሽ ያልኩኝ ኢሱ በስማ ከኢሱ ጋር እንደዚሁ ነው በቃ እንትን የምንለው ኢሳያስ ናታን ማለት ነው። ኖርማሊ አንዳንዴ ኤሪክ ተገብቶ ራሱ ረጅም ሰዓት ያለ ማቋረጥ ምናምን እንስቃለን በትንሽዬ ነገር እና ኢሱ በጣም ነው የሚያፍታታኝ። ከሁሉም ጋር እኔ እስካሁን ታሪኬ ከተገጣጠመባቸው ሰዎች ጋር ይሄ የከበደኝ እንትን የለም። ሁሉም ጎበዝ ናቸው፣ ጎበዝ አክተሮች ናቸው እና ታሪካችንም ፒስ ነው ከሁሉም ጋር። ያው እንግዲህ ምዕራፍ 5 ላይ ብዙ አዳዲስ ነገሮችን አሳይቶናል። አሪፍ ታሪኮች ተጨምረው አሪፍ ነገሮች ነበሩ ምዕራፍ 5 ላይ። ምዕራፍ 6 ላይም ደግሞ ከዚህ ከፍ ያለ እንዴት ነው ያለንን ስም ደግሞ ከዚህ በላይ ከፍ የሚያደርግልንን ስራ ጠብቃለሁ። መጀመሪያ የሆነ ሰዓት ላይ አፍላ ፍቅር ራሱ ሲጀመር ይሄን ክሩ መቀላቀል ፈልግ ነበር እና እድሉ ተመቻችቶልኝ ምናምን አሁን ተቀላቅያለሁ። ፈጣሪ የተመሰገነ ይሁን። አትለይምና እናታችንን ድንግል ማርያም የተመሰገነ ይሁን ስሟ። ከዛ በኋላ ያው የልጅነት ክሩዎች ናቸው ይዞኝ የመጡት እነሱን አመሰግናለሁ። ሌላ በቃ ሁላችሁም እዚህ ፕሮዳክሽን ላይ ያላችሁ ይመቻችሁ ጥግ ድረስ እና ደግሞ ጋይስ ይሄንን የልዩ ሲኒማን የዩቲዩብ ቻናል ሰብስክራይብ አድርጉ። 1 ሚሊዮን እንግባ። ከዛ 1 ሚሊዮን ስንገባ የምናሳያችሁ አሪፍ ፕሮግራሞች ይኖራሉ። እሱን ለማየት ሰብስክራይብ አድርጉ። ይመቻችሁ። ትክክለኛ ስሜ ኤልሻዳይ ባዩ ይባላል። የካራክተር ስሜ ደግሞ ሰብለ ትባላለች። ከባድ ነች፣ ትፈትናለች። የተለያየ ስሜት ነው ያላት፣ ግን በጣም ደስ የምትል ሰው ነች። ለቀረቤታም ደስ ትላለች፣ ግን ስሜቶቿ ትንሽ ይከብዳሉ። አፍላ ፍቅር አጋጣሚ ጓደኞቼ ናቸው የሆነ ቦታ ልሰድሽ ብለውኝ ስሄድ ኦዲሽን አለ እና በጣም ብዙ ሰው ስለነበር ተስፋም አላረኩም ነበር። ዝም ብዬ ተወዳደርኩኝና ከመጀመሪያው በኋላ ግን በቃ ጠንክሬ መወዳደር ጀመርኩኝ። የመጀመሪያው ግን ያው ተስፋ አላረኩም ነበር፣ በጣም ብዙ ሰው ነበረ። አፍላ ፍቅር ክሩ በጣም ነው ደስ የሚለው። እኔ የመጀመሪያ ፕሮዳክሽኔ ነው፣ የመጀመሪያ ስራዬ ስለሆነ በጣም ልዩ ፍቅር ነው ያለው ውስጥ በጣም የተለየ ማለት ከካሜራ ፊት ለፊት ከምንሰራው ይልቅ ከካሜራ በስተጀርባ ያለው ነገር ያለው ፍቅር በጣም ደስ ይላል። ምዕራፍ 5 በጣም ቆንጆ ቆይታ ነበረን። ካራክተሮቻችንን በደንብ እያዳበርን ያለ ነው። ቆንጆ ቆይታ ነበረ ምዕራፍ 5 ላይ። ማረሳው ገጠመኝ የለም። ፈታ እያልን ነው ሁሌም የምንሰራው። ለየት ያለ ገጠመኝ የለም። ሁሌ ጊዜ እንደሳቅን ነው። ካሜራ ተቋርጦ ስቀን ስንጨርስ ምናምን የምንገባበት ጊዜም አለ። ከቀረጻ ውስጥም ከቀረጻ ውጪም ፈታ የሚያደርገኝ ሰው ሚኪ ነው። መምህር በቃሉ በቃ ሁሌ ፈታ እንዳደረገኝ ነው። ሁሉም ያሰራኛል። ከሁሉም ጋር ስሰራ ደስ ብሎኝ ነው የምሰራው። ግን በተለየ ከጆኒ ጋር ስሰራ ጆሪ በጣም ያሰራኛል። ጆኒ
ምዕራፍ 6 በጣም አሪፍ የሆኑ ሰዎችን አዳዲስ ሰዎችንም የነበርነውንም በደንብ አዳብረው ካራክተሮቻችንን በደንብ አዳብረን እንመጣለን። አሪፍ ቆይታ ይኖረናል። ለክ እንደ ምዕራፍ 5 ከዛ የተሻሻለ ቆይታ ይኖረናል ብዬ አስባለሁ። ቤተሰቦቼን በጣም ነው የማመሰግነው። እናትና አባቴ በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። በጣም ሰፖርተሮቼ ናችሁ። አባቴ በጣም ነው የምወድክ እና ሁላችሁም በቃ በህይወቴ ውስጥ ያላችሁ ሰዎች አፍላ ፍቅር ክሩ ውስጥም ያላችሁ ሁላችሁም በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። ሌላው ደግሞ ይሄ የልዩ ሲኒማ የዩቲዩብ ቻናልን ሰብስክራይብ እያደረጋችሁ ቆንጆ አፍላ ፍቅርም ሌሎችም ቆንጆ ስራዎች ስለሚመጡ ሰብስክራይብ እያደረጋችሁ ስሜ ፍቅር ሰጡ ነው። ሁላችሁም እንደምታውቁት ያው የኔ ካራክተር ቤዛ ናት። እኔ ህይወቴ ላይ ብዙ ገጠመኞች ሊያጋጥሙኝ ይችላሉ፣ ግን አላስታውስም። ግን ያው አውትዶር ምናምን ስንሰራ ውሻ፣ ከዛ ደግሞ የብዙ ሰው ባህሪ ማስተናገድ፣ እነሱ ራሱ በየቀን የምናዳብራቸው ገጠመኞቻችን ናቸው የኛ። በቀረጻው ወቅት ፈታ የሚያደርገኝ ቲቸር በቃሉ፣ ሚኪና አሻንቲ አልችልም ከነሱ ጋር መተወን። ወቅቶቹ አንድ ከና ከኛ ሁለት አድርግልኝ። ከቹቻና ከቃል ኪዳን ጋር ማለትም ከጸጋ ጋር ስሰራ በደንብ ነው ተመችቶኝ የምሰራው። አሁን አዲስ ከመጡት ጋር ደግሞ ኤላ በደንብ ያጫውተኛል ከሱ ጋር ስሰራ። በምዕራፍ 6 ካፍላ ፍቅር ከስቶሪውም ቆንጆ ነገር ከኛም ደግሞ አክቲንጋችንን በደንብ አሳድገን ጥሩ ነገር እናቀርባለን፣ ጥሩ ነገር ይዘን እንመጣለን ብዬ አስባለሁ። እሺ እንግዲህ ማመስገን የምፈልገው ሙሉ የአፍላ ፍቅርን ቲም ነው። ተቻችለን በጣም ብዙ ነን፣ ባይ ዘ ዌይ ሰው ከሚያውቀው በላይ ብዙ ነን እና ተቻችለን ስለምንኖር ምናምን ስለሁሉም ነገር ቴንኪው። ለባለቤቶቹ ለሁሉም ቴንኪው። ስማችሁን አልጠራም፣ ግን ሁላችሁንም በጣም አመሰግናለሁ። ደግሞ ልዩ ሲኒማ 800 ሺህ ሰብስክራይበር ገብተናል እና
1 ሚሊዮን ከገባን ቱር ይኖረናል። በፊት ካስታወሳችሁ ሐዋሳ እንደነበረን አይነት ቱር ማለት ነው። ሶ እዛ ቱር እንድትሄዱ 1 ሚሊዮን መግባት አለባችሁ ስለተባለ ሌትስ ጎ ጋይስ፣ ሁላችሁም 1 ሚሊዮን እንግባ። ሁላችሁም ሰብስክራይብ አድርጉ። ሰላም እንዴት ናችሁ? እኔ ኪያ ተረፈ እባላለሁ። የምጫወታት ካራክተር ደግሞ ጄሪ ትባላለች። ካራክተሬ በጣም ደስ ትላለች ማለት ከጠበቅኳት በላይ ናት። መጀመሪያ የገባው ሰሞን እንደውም መስራት ምናምን ከሷ ጋር መዋሃድ ትንሽ ከብዶ ነበረ፣ ግን ከዛም በኋላ በጣም አሪፍ ነው ማለት እኔ ከጠበቅኩት በላይ ብዙ ነገር አግኝቼበታለሁ። ደስ ይላል። ከአፍላ ፍቅር በፊት የምሰራው ስራ ነበር፣ ያው አዳን ሰራ ነበረ። በሱ ምክንያት ደግሞ ቢዚ ስለሚያደርገኝ እሱ አፍላ ፍቅር መስራት አልቻልኩም። ከዛን እሱ እንዳለቀ ወደዚህ መጣ። የአፍላ ፍቅር ፋሚሊዎች በጣም ደስ ይላሉ ማለት ውስጥ በቃ ቤተሰባዊ ፍቅር ነው ያለው ምናምን እና ደስ ይላል ሁሉም ነገር። የምዕራፍ 5 ቆይታዬ ደስ ይል ነበረ። በደንብ ሰርተናል፣ ብዙ ነገር አይተንበታል። በጣም ደስ ይላል። ያው የኔ ካራክተር ብዙ ጊዜ ፈን ነገር ነው በቃ ከዛም ጋር ከዚህም ጋር እየሄድሽ መናቆር ስለሆነ ይሄ ነው የምለው የራሴ የሆነ ገጠመኝ የለኝም። ሁሌም ሳቅ ብዙ ጊዜ ከካሜራ ጀርባ በቃ ከካሜራ ጀርባ ያሉ ሰዎች በጣም ፈታ ያደርጉኛል እና ደግሞ ከቲቸር በቄ ጋር መተወን በጣም ደስ ይላል። እሱ ነው ፈታ የሚያደርገኝ። ያን ያህል ሁሉም አይከብዱኝም ማለት ግን ከሁሉም እንዴት ነው የኔ ኢነርጂ ማች ከሚያደርገው ሰው ጋር ስሰራ ደስ ይለኛል። አሁን ለምሳሌ ከአሻንቲ ጋር በቃ የኔ በጣም ኦቨር እንትን ስለሚፈልግ እንደኔ ከሚጮ ሰው ጋር ምናምን እንትን ያኔ ተመችቶኝ ነው የምሰራው። አሁን ቲቸር በቂ በጣም ይጮሃል ምናምን ነገር እሱ የኔ ድምጽ ጭራሽ ይሸፍነዋል ምናምን ነገር ከነሱ ጋር ስሰራ ደስ እያለኝ ነው የምሰራው። በምዕራፍ 6 ያው ከዚህ የተሻለ ነገር ማለት አሁን ብዙ ሰርተናል። አሁን ደግሞ ምዕራፍ 6 ላይ ከዚህ የበለጠ በጣም ብዙ ነገር የምንሰራበት ብዙ ነገር የምናሳይበት ሲዘን ይሆናል ብዬ አስባለሁ። እኔ እስከዛሬ ከጎኔ ለነበራችሁ ሰፖርት ለምታደርጉኝ ሰዎች ሁሉ በጣም አመሰግናለሁ። ከዛን ደግሞ ሲቀጥል የልዩ ሲኒማ ተመልካቾች እስከዛሬ ድረስ ተለቸን ሳትሉ ቁጭ ብላችሁ የምትመለከቱን ከዚህ የተሻለ ደግሞ አሪፍ ስራ ይዘንላችሁ ስለምንመጣ በተስፋ ጠብቁን። ደግሞ 1 ሚሊዮን ሰብስክራይብ ልንገባ ስለሆነ ሰብስክራይብ እያደረጋችሁ አበረታቱን። እንወዳችኋለን። ሰላም የአፍላ ፍቅር ፋሚሊዎች እንዴት ናችሁ? ስሜ በረከት ስለሽ ይባላለሁ። አፍላ ፍቅር ላይ የምጫወትበት ካራክተር ስሜ ደግሞ ጆኒ ይባላል። ካራክተሬ ማለት ከኔ ባህሪ ጋር የሚሄድ አይደለም፣ ግን በጣም በቃ ወድጆ የወደድኩት ካራክተር ነው በጣም። አፍላ ፍቅርን ልቀላቀል የቻልኩት ያው ከዚህ በፊት ልጅነት የሚል ድራማ ሰራ ነበር እና ኦዲሽን እንዳለ ሰማሁኝና ኦዲሽኑን ሄጄ ወሰድኩኝ። ከዚያ ያው እንደ እግዚአብሔር ፍቃድ ሆኖ አለፍኩኝ። የአፍላ ፍቅር ቤተሰቦች በጣም ይለያሉ ማለት ከዚህ በፊት ልጅነት ላይ የነበረኝ የፋሚሊ ግንኙነት አለ። ይበልጥ ደግሞ እዚህ ላይ ደግሞ ስመጣ ደግሞ በቃ የሆነ እንዴት ነው የምር ፋሚሊ ሆኜ ነው እየሰራውም አብሬያቸው እየቆየውም ያለሁት። ከተዋኔ ብቻ ሳይሆን ከላይ ከዋኖቹ ጀምሮ በጣም ፋሚሊ ናቸው ማለት እንደ ቤተሰብ ነው የሚያቀርቡት። ምን የሚሉት ብቻ በጣም ነው የምወዳችሁላችሁ። ያው የምዕራፍ 5 ቆይታዬ እኔ የገባሁት ምዕራፍ 5 ላይ ነው እና በጣም ደስ ብሎኝ ነው ያሳለፍኩት። ሁሉንም ደስ እያለኝ ነው የምሰራው፣ ደስ እያለኝ ነው ከልጆቹ ጋር የማወራው የምጫወተው ምን ምለው ብቻ ደስ የሚል ጊዜ ነበር ያሳለፍኩት። ማለት እኔ የለመድኩት ምን መሰላችሁ ልክ ስንጨርስ የለመድኩት ሳይሆን ጀስት ያለ ነገር ነው። ስንጨርስ አብረንም እራት በልተን ምናምን ነገር ወደ ቤት ነው አንድ ላይ የምንሄደው እና የሆነ ታይም ላይ በጣም ደክሞኝ የጓደኛችን መኪና አለና እዛ ውስጥ ተኝቼ ነበረ። ለካ ሹፌሩ ብቻ ነው የቀረው፣ ሁሉም ሰው ሄዷል፣ ብቻዬን ነው የቀረሁት። ስወጣ ወዴት ልሂድ ማለት የሚሄድበት ግራ ገባኝ። ብቻዬን ሆኜ አላቅም ማለት ከዚህ ብቻዬን ወጥቼ አላቅም። ብቻ የዛን ቀን ግራ ገብቶኝ ወዴት እንደሚሄድ ጠፍቶብኝ፣ ስልክ ደግሞ እንዳልደውል ደግሞ ስልኬ ካርድ የለውም። ከዛ ደግሞ እዚህ አዲስ አበባ ውስጥ ደግሞ ሰው ስልክ መጠየቅ በጣም ያሳቅቃል እና ባለሱቅ ጋር ሄጄ ነው ደውዬ የት ናችሁ ብዬ ደውዬ ሄድኩትና ያን ቀን አረሰው። አረ ሁሉም
ሁሉም ፈታ ያደርጋሉ ማለት እንዴት ነው ከሁሉም ጋር እየተጫወት እየተደሰትን ምናምን ስለምንሰራ በቃ ከሁሉም ጋር ፈን እያደረግን ነው የምንሰራው። ለኔ ሁሉም ከኤላ ጋር እና ከናታን ጋር ከሁለቱ ጋር ሰራ በጣም ይመቸኛል። ምዕራፍ 5 አሪፍ ነበር ያለቀው። ምዕራፍ 6 ላይ ደግሞ በጣም የሆነ የሚገርም ፓርት ላይ ነው ያለቀው። ብቻ የሆነ በጉጉት የምንጠብቀው ነገር ነው ምዕራፍ። እኔ ራሴ ግን አላውቀውም ምን እንደሚሆን። ብቻ እንዴት ነው በጉጉት የምጠብቀው ነው ምዕራፍ 6። በመጨረሻ ማስተላለፍ የምፈልገው ነገር ቢኖር የአፍላ ፍቅር ፋሚሊዎች ሁላችሁም ስለምታበረታቱን፣ ስለምትመለከቱን፣ ስለምትደግፉን፣ ኮሜንትም ስለምታደርጉልን በጣም እናመሰግናለን። እና ደግሞ ሰብስክራይብ ያላረጋችሁ ሁላችሁም ሰብስክራይብ እያረጋችሁ ልዩ ሲኒማን ብቻ እወዳችኋለሁ ሁላችሁም። እሺ ስሜ በአምላክ ፍቃዱ ነው። የካራክተር ስሜ ደግሞ ቃጀል። አሪፍ ናት። ከዚህ በፊትም እንደዚህ አይነት ካራክተር ሰርቻለሁ እና ብዙ አትከብድም፣ ደስ ትላለች። አፍላ ፍቅር ከዚህ በፊት ሌላ ተከታታይ ድራማ የተራባ አይኖች የሚል ድራማ ሰርተን ነበር እና እዛ ላይ ነው አይተው የጠሩኝ። አፍላ ፍቅር ክሩ በጣም ደስ የሚል ክሩ ነው። ይሄ መጀመሪያ ስትገባ ምናምን ይሄ በቃ ያላምዱሃል ምናምንና የሆነ መተሳሰብ ምናምን አለውና በጣም ደስ ይላል። በጣም አሪፍ ነበረ። በጣም ደስ የሚል ቆይታ ነበር ያደረኩት ከአፍላ ፍቅር ክሩ ጋር። ካሜራማኖቹ ምናምን ሁሉም በጣም ደስ ይላሉ። እንትን የሆነ ጊዜ እንትን ነበረን የሞተር ሲን ነበረን እና ሌልቱ ቀረጻ ላይ እንትን ኪሩ፣ እኔ፣ አሻንቲ እና ቀስቴ ነበር በጣም የፈሮት ማለት ነው። ቀስቴ በቃ ቀስቴ ላይ አልወጣም ይጥለኛል፣ ቀስቴ ላይ አልወጣም ምናምን እያልኩኝ ከዛ ያሬድ ነበርና ያሬድ ደግሞ እኔ ኪሩ ጋር ነው የምሆነው ምናምን ነገር አለ። ከዛ በቃ እኔ እንደውም ቀስቴ ጋር ከመሆን እንትና ጋር ብሆን አሻንቲ ጋር ብሆን ይሻለኛል ምናምን ብዬ አሻንቲ ሞተር ላይ ወጣውና ከዛ አንድ ዙር ምናምን እንትን ሄድን ሰራን የመጀመሪያ ማለት ነው። ከዚህ የሆነ ነገር ተበላሸና ይደገም ምናምን ተባለ። ከዛ ይደገም ተባለ። እሺ ምናምን ብለን በቃ ሴፍ ነኝ ምናምን ብዬ ሰላም ሆኛለሁ በቃ አይጠለኝም ምናምን ብዬ ለመጀመሪያ ሰርተናል መጀመሪያው ላይ ማለት ነው። ከዛ ሁለተኛ ላይ ድጋሚ ስንሰራ እንዲ ሞተሩ መጥቷል ምናምን የሆነ እንትን እንደዚህ የሆነ አባጣ ምናምን ነገር አባጣ ጎርባጣ ምናምን መሬት አለና ከዛ ልክ እዛ ጋር ጉድጓዱ ጋር ስንደርስ በጣም እንትን ሰጠው ማለት ነው። ኃይል ሲሰጠው ከዛ ሄዷል። እንደዚህ እኔ እንትን ብያለሁ ከስር ያለውም ከሞተሩ ላይ ተደፍቼ ብላ እንዴት በረርኩኝ ነው የሚባለው። ሲጀምር ወደኩኝ አይደለም በረርኩኝ። ከዚህ ወደ ሳለ በቃ ዝም ብዬ ምናምን እንደዚህ ምናምን ደንግጬ እነ ቤዛ ቃጀል ምናምን ይሉኛል። ከዛ የወደኩት ምናምን ወደ ኋላ ተመልሼ ሳስበው ምናምን ያስቀኛል። ወይኔ እቺ ልጅ አበለሽ በቃ ጭንቅላቷን ነክቶታል፣ ስትወርቅ የሆነ ድንጋይ ነክቷታል ምናምን ነገር አለኝ እና ማረሰው ገጠመኝ ይሄ ነው። እኔ አሁን የምታዩናቸው ሰዎች አብሬ ከምሰራቸው ሰዎች ሁሉም በቃ እንትን አሁን በጣም የሚያስቀኝ ሚኪ ነው። ሚኪ በጣም ነው የሚያስቀኝ። በቃ እኔ ከሚኪ ጋር ከሰራው መስራት አልችልም ሲጀምር ከሚኪ ጋር ቆሜ ማለት ነው። አሻንቲም ግን ያስቀኛል። ከአሻንቲ ጋር ስሰራ ይቀለኛል። ያው በደንብ ከዚህ የበለጠ በደንብ አድርገን ሰርተን እኛም ካራክተራችንን በደንብ አድርገን ሰርተን ስቶሪያችንንም በደንብ ተወተን ከዚህ የበለጠ ለኦዲየንስ በቃ የሆነ በደንብ ያዝ በሚያደርግ መልኩ ሰርተን እንመጣለን ብዬ አስባለሁ። ማመስገን የምፈልገው አካል ያው እንግዲህ በመጀመሪያ እግዚአብሔር የድንግል ማርያም ልጅ የተመሰገነ ይሁን፣ እግዚአብሔር ይመስገን። ሁለተኛ ደግሞ እነ ትጌን ማመስገን እፈልጋለሁ፣ ምስክርን ማመስገን እፈልጋለሁ። በጣም አመሰግናለሁ። ምክንያቱም በቃ ወደዚህ ፔሙንም ሚኪያስን ማመስገን እፈልጋለሁ። ያው እንግዲህ አሁን 800,000 ሰብስክራይበር አለን። እንግዲህ 1 ሚሊዮን ደግሞ እንደምትሞሉት አንጠራጠርም። ቃጀልን እስቲ የምትወዱ እስቲ 1 ሚሊዮን እናስገባውና እስቲ ሴሌብሬት እናርግ።
ሰላም እንዴት ናችሁ? ስሜ ናኦም ይባላል። እንግዲህ የምጫወተው ካራክተር እንደምታውቁት ካሌብን ነው። ካራክተሬ በጣም አሪፍ ነው። ያው ከኔ ባህሪ ጋር የማይሄዱ ብዙ ነገሮች አሉት፣ ግን አሪፍ ካራክተር ነው። አፍላ ፍቅር የተቀላቀልኩት ኦዲሽን ወስጄ ነው። ያው ኦዲሽን ነበረ፣ የፊልም ኦዲሽን ተወዳድረን በውድድሩ አልፌ ነው አፍላ ፍቅር የተቀላቀልኩት። እሺ አፍላ ፍቅር ቤተሰብ እንግዲህ ስገባ እንዳሰብኩት አይደለም። በጣም ቤተሰባዊ ነው። ሁላችንም እዚህ የምንሰራ ክሮዎች በሙሉ ጓደኛሞች ነን። ከስራም ውጪ ያለው ነገር ደስ ይላል። ልጆቹ በሙሉ አንድ አይነት ኤጅ ነው ያለው። ሁሉም ሀምብሎች ናቸው። ስለዚህ በጣም ደስ የሚል ክሩ ነው። ምዕራፍ 5 እንግዲህ እኛ የገባንበት ምዕራፍ ነው። ጥሩ ጥሩ ጊዜዎችን አሳልፈንበታል። ብዙ ነገሮች አይተንበታል፣ ተምረንበታል። ገና ከገባን ጀምሮ አሁን በደንብ ወደ ሪትሙ የገባንበት ምዕራፍ ነውና እናንተም እንግዲህ ወዳችሁታል ብዬ ተስፋ አደርጋለሁ። እንግዲህ በስራ መሀል በጣም የሚገርሙ ገጠመኞች አሉ። ብዙ ደሳስ የሚሉ የሚያስቁ ሞመንቶች አሉ። እንዲህ ብዬ ባላስታውሳቸውም ግን ከቲቸር በቄ ጋር ቲቸር በቄ በሚሰራበት ሰዓት በጣም ፈን ነው። ክሩ በሙሉ ሲስቅ ነው የሚውለውና ከሱ ጋር ያለው ሞመንት በደንብ ያስቀናል። ሌላም ያው ክሩ ውስጥ ብዙ ነገሮች ይፈጠራሉ። ለጊዜው ማስተው ስላልቻልኩ ነው። እንደዛ እንግዲህ በቀረጻ ሰዓትም ዘሆል ክሩ ፈታ የሚያደርገኝ ቲቸር በቄ ነው። ወንድማችን ጋሽ ቲቸር በቄ እንደ እድሜው አይደለም ብታዩ እና በጣም አስቂኝ ሰው ነው። እሱ ነው የሚያዝናናኝ። እንግዲህ አክቲንግ ስተውን ብዙ ጊዜ ከጓደኛዬ ከጆኒ ጋር ነው የምንተውነው። ቀሎን ነው የምንሰራው። ኖርማል አርገነው ነው ስራውን የምንሰራው። ከጆኒ ጋር ስንሰራ ቀለል ብሎ ነው የምሰራው። በምዕራፍ 6 እንግዲህ የተለያዩ ራሳችንን በደንብ የምናሳይበት እንደ ክሩ በደንብ ከፍ የምንልበት ቤተሰባዊ የምንሆንበት ከዛ ደግሞ ስራዎቻችን በደንብ የሚወጡበት ታይም እንደሚሆን አስባለሁ። እንግዲህ አሁን ደግሞ ሁላችሁም ሰብስክራይበሩን አሳድጋችሁ የልዩ ሲኒማን ሰብስክራይበር 1 ሚሊዮን እንደምታስገቡ ተስፋ እናደርጋለን። በምዕራፍ 6 በ1 ሚሊዮን ሰብስክራይበር እንገናኛለን። እሺ ለአፍላ ፍቅር ኦዲየንስ መናገር የምፈልገው ነገር ኦዲየንሱ የሆነ እዚህ ድራማው ላይ ያለን ካራክተር እና ሪል ማንነታችንን እንዳያገናኘው እና ሁሉንም ለይቶ አሁን ለምሳሌ እኔ ከካሌብ ጋር ምንም ያገናኘኝ ባህሪ የለኝም። በካራክተሩ ነው ያ እዛ ጋር ስራ ነው የምንጫወተው ካራክተሩን ነው። ከዛ ውጪ ደግሞ የራሳችን ማንነት፣ የራሳችን ላይፍ፣ የራሳችን ስራ አለን። እሱን በደንብ እንዲረዱትና እንዲያውቁት ፈልጋለሁ። ከዛ ባለፈ እስካሁንም በእነሱ ሰፖርት ነው ያለ ነው። አሁንም ደግሞ ሰፖርታቸውን በደንብ እንዲጨምሩና ሁላችንን በደንብ ፊልሙንም በደንብ እንዲከታተሉ እያንዳንዱን ዲቴል አስተያየታቸውን እንዲሰጡ እላለሁ። በመጨረሻ ደግሞ ልዩ ሲኒማ እንደምታውቁት 800 ሰብስክራይበር በቅርቡ ገብቷል እና ደግሞ አሁን ምዕራፍ 6 ላይ 1 ሚሊዮን ሰብስክራይበር ገብተን በዛው አንድ ላይ እንደምናከብር ተስፋ አረጋለሁ። ይሄ እናንተ ስራ ነው። ያላረጋችሁ ካላችሁ ሁላችሁም ሰብስክራይበር አድርጉ። ሰላም እንዴት ናችሁ? ስሜ ቢታንያ ገብረ ሚካኤል ይባላል። የካራክተር ስሜ ደግሞ ሜላት። ሜላት ደስ የምትል ካራክተር ነች። ፕላስ የሆነ ነገሯም ከኔ ጋር ሪል ከሆነ ነገሯም ጋር የሚያቀራርባት ነገር አለ። አፍላ ፍቅር ድንገት ነው በ30 ሊሆን ብሎ ውድድሩ በ29 ድንገት የማላቀው ልጅ ነው የነገረኝ። በዚህ አጋጣሚ እሱንም ማመስገን እፈልጋለሁ። ቲክቶክ ላይ ሼር አረገልኝ እና ሂጄ ተወዳደርኩኝ፣ አለፍኩ ማለት ነው። የአፍላ ፍቅር ክሩ በጣም ደስ የሚል ቤተሰብ ነው። ልክ እንደ ፋሚሊ ናቸው። ሁሉም አዲስነት እንዳይሰማን አድርገውናል። ደስ ይላሉ። በጣም እናመሰግናለን። የምዕራፍ 5 ቆይታዬ አሪፍ ነበር። እንደ ጀማሪም አይደለም፣ ጥሩ ነበር፣ ደስ ይላል። በስራ መሀል ይሄ ነው የምለው ገጠመኝ የለኝም፣ ግን ያው ማርክና ዳጊ ጋር ስለሆነ ብዙ ነው የምንሰራው።
ሁሌ እየሳቅን ነው የምንሰራው። የተለየ የምለው ገጠመኝ ግን የለኝም። ከዛ ወቅት ዳጊ ማርክም አለ፣ ግን ሞር ደግሞ ዳጊ ከማርክ ጋር አክስ ስናደርግ ይቀለኛል። በምዕራፍ 6 የምንጠብቃቸው ብዙ ነገሮች አሉ። ነገሮች ተስተካክለው በሂደት እስኪ እየሄድን የምናየው ይሆናል። እሱ በመጀመሪያ ለድንግል ማርያም ልጅ ክብር ምስጋና ይግባው። በመቀጠል ቤተሰቦች እና ጓደኞቼን ከልብ አመሰግናለሁ እና የአፍላ ፍቅር ተከታታዮች ክሮዎችንም በጣም ማመስገን እፈልጋለሁ። ያው እንደምታውቁት 800,000 ሰብስክራይበር አሉን። አሁን ደግሞ ሁላችሁም በመተባበር 1 ሚሊዮን እንድታስገቡን በትህትና እንጠይቃለን። ከልብ አመሰግናለሁ። ቤተሰብ እንዴት ናችሁ? አንድ ነገር ለእናንተ መናገር እፈልጋለሁ። ምን መሰላችሁ? እኔ ሚካኤል ዘናጭ ነኝ፣ በሪል ላይፌ ዘናጭ ነኝ። ግን ትልቅ ሰው ማክበር ስለምወድ በማህበረሰብ ትልቅ ሰው ማክበር ጥሩ ነገር ስለሆነ ነው በአንድ ጫማ ታስሬ እንደዚህ አፈር ደቼ እየበሉ ያለሁት። ስለዚህ ይህን ነገር ተገነዘቡልኝ፣ ትረዱኛላችሁ ብዬ አስባለሁ። የካራክተር ስሜት ቲቸር በቃሉ በቄክስ እባላለሁ። ኖርማል ስሜ ደግሞ ሚካኤል ክፍሌ ይባላለሁ። ቤተሰብ እውነት ነው የምነግራችሁ፣ ካራክተሬ እውነት በጣም ከባድ ነው። በጣም ከባድ ለመልመድ ብዙ ነገር ሆኖብኝ ነበር። ግን ብዙ ከጎኔ የሆኑ ብዙ ያገዙኝ ሰዎች ነበሩ ወደ ካራክተሩ እንድገባ። ትግስቱ ፍሳ፣ ምስክር ፍሳ፣ ሽሜ እንደዚህ አድርገው ያለ ደራሲው የአፍላ ፍቅር ጸሐፊ ማለት ነው። ብዙ ነገሮች እያገዙኝ አሁን ግን የመጣው ይመስለኛል። እናንተ ደግሞ የምትፈርዱት ይሆናል። አሁን ግን አሪፍ በቃ ተላምጄው እንደውም አንዳንድ የሪል ላይፍ ላይም ከተባለ በኋላ አንዳንድ እያወራው የሆነች ኮሜዲዋን ጣል ለማድረግ እየሞከርኩ አዝናናለሁ ብዬ እያሰብኩ ነው። እስኪ እናንተ ትፈርዱታላችሁ ካራክተሩን። እኔ የቻልኩት አቅም ለእናንተ እንዲመጣ እያደረኩ እየሞከርኩ ነው። አፍላ ፍቅር የተቀላቀልኩት እንዳጋጣሚ ኤፒሶድ 40 ላይ ነው። በኦዲሽን የገባሁት ግራጁዌት አድርጌ መጥቼ ስራ የለም ነበር በዛ ታይም ከዩኒቨርሲቲ ተመርቄ እንደመጣሁት። ከዛ አፍላ ፍቅር ኦዲሽን አወጡ። በጓደኛዬ አማካኝነት እስራኤል የሚባል አንድ ጓደኛ ለዩኒቨርሲቲ ግራጁዌት ያደረገ እሱ ኦዲሽን ወጥቷል ብሎ ነገረኝ። ሂጅ ኦዲሽን ሰጠው፣ አለፍኩ። አሁን እዚህ የምታዩት ላይ ደርሻለሁ። እግዚአብሔር ይመስገን። ቤተሰብ ስላችሁ እዚህ ጋር ለካሜራ ምናምን የሚወራ ይመስላል። የሆነ ነገር ስትሉ በጣም ይለያል። እውነት ማርያምን ነው የምላችሁ፣ በጣም የሚለይ ቤተሰብ ይሆናል አይደለ? ለመስራት እንኳን ሞቲቬት ሲኖረን እንዴት ነው ተመካክረ ምናምን እንደዚህ ነሽ እንደዚህ ብናደርጋት ታምራለች። እሺ የሆነ መተጋገዝ ቤተሰብ የለም ሪል ቤተሰብ ነው። አፍላ ፍቅር ቤተሰብ ነው። በቃ ሁለተኛ ቤታችን የኔ አሁን ሁለተኛ ቤቴ ነው። እግዚአብሔርን ስንት መሰለ 2 ዓመት ከምናምን ሆነኝ አፍላ ፍቅር ቤተሰብ ላይ እና እንደ ቤተሰብ ነው የማየው። በቃ ሁሌ ስመጣም ቅዳሜና እሁድ ስመጣ እግዚአብሔር ነው ቤተሰቤን ላገኝ የሚሄድ ነው ይመስለኝ፣ ቤተሰቤን ለማግኘት የሚሄድ ነው ይመስለኝና በቃ ቤተሰብ ይለያል። እውነት ደስ የሚል ቤተሰብ ነው። አረ ምዕራፍ 5 ደስ የሚል ምዕራፍ ነበረ። አቶ ደሳለኝ የመጣበት ነበርና ከአቶ ደሳለኝ ጋር ምዕራፍ 5 በጣም ደስ የሚል ነበር። አቶ ደሳለኝ የመጣበት ምዕራፍ ነበር ሁላችሁ እንደምታውቁትና በቃ ኮሜዲውን ታውቁታላችሁ። በጣም ወዶና ማደንቀው። በዚህ አጋጣሚ አንድ ነገር ልንገራችሁ። ቲያትር አርት ወልቂጤ ዩኒቨርሲቲ 2ኛ ዓመት እየተማርኩኝ አፓራንት ወተን ሀገር ብሔራዊ ቲያትር መተን ነበርና ብሔራዊ ቲያትር ስንመጣ የቴዎድሮስ ራዕይ የሚል ሜን ካስት ነው ቴዎድሮስ ነው የሚሰራው ሱሬ ነበር። እግዚአብሔርን ታምር ነው። ልክ መድረኩ አልቆ ተውነን እኛ ታዳሚ ሆነን አይተን ልክ መድረኩ አልቆ ከመድረክ ጀርባ ስናገኛቸው ሂጄ ለሱም ነግሬዋለሁ። ሰላም ምናምን ብዬ በጣም ነው የምወድ በጣም ነው ማደንቅ ምናምን ብዬ ሰፍ ብዬ አላመንኩም። አማኑኤል ሀብታሙም ነበርና እቅፍ አድርጌው ምናምን እቅፍ አደረገኝና አይዞክ ቲያትር እንደሆነ ያውቀው ነበር። አፓረንት መጥቶ ለኛ ነበር ያቀረቡት። አንድ ቀን አብረን እንሰራለን አለኝ እና እንደ አጋጣሚ ሆኖ አብረን የሰራን የሱ ድራማ ነበር ለእናቴ የሚል ድራማ። ከዛ ደግሞ አፍላ ፍቅር ላይ ሲመጣ በጣም ገረመኝና ክብር ለድንግል ማርያም በቃ ሰው ልጅ ከለፋ ይደርሳልና በዚህ ምዕራፍ 5 ከሱሬ ጋር በመስራቴም ሌሎችንም ደግሞ ኮሜዲ የሆኑት አፍላ ፍቅር ላይ ኮሜዲ የሆኑ ልጆች ጋር በመገናኘት እና ቡሽ እነ ሚኪ ምናምን በቃ የሆነ እነ ጄሪ ጋር ምናምን ስገናኝ ኮሜዲ የሆኑ አለ አይደለ ከካራክተር ጋር ማች የሚያደርግ በዛ በቃ ምዕራፍ 5 ለኔ በጣም አሪፍ ምዕራፍ ነበር። በጣም ደስ የሚል ምዕራፍ ነበር። የወደድኩት ምዕራፍ ነበር።
ስራ መሀል እንደ ፕሮዳክሽን ማውራት ይቻላል። እንደ ፕሮዳክሽን ማውራት ከተቻለ ካሳንቺስ እየቀረጽን ፕሮዳክሽን ማናጀሩኝ እኔ ብርጭቆ ሲሰበር አልወድም። ልጆቹ አንዳንዴ ብርጭቆ ሲሰበር አልወድም። የምንከፍለው እኛ ስለሆን የምንከፍለው አልወድም፣ ይጨንቀኛል በጣም እና ውሃ ሲጠጡ እንኳን እንደዚህ ብድግ ሲያደርጓ ብርጭቆን አብሬ እንደዚህ እላሉ። አንዳንዴ ብዙ ተደጋጋሚ ሳምንቱ 3-4 ብርጭቆ ይሰባበር ነበር። ከዛ ምን ላድርግ በቃ በጣም ይጨነቃለሁ እና እሱ ነገር ብርጭቆ ቃስ እላቸዋለሁ። ቤዛን ነው የማይችልም። አረ ሚኪ እንዴ ብላ ተደብቀው የምጠጣበት ታይም ነበረ። እቺ ነገር ታስቀኛለች። ሌላ በትወና መሀል የሚያስቀኝ እንዳጋጣሚ እኔ እየቀረጽኩኝ ነው አስታውሳለሁ። ያንሴና በቃ መንገድ ክራውድ ሆኖብን ምናምን አቡሽ፣ ሚኪ፣ ቀስቴ፣ ቹቻ የለችበትም ሄለን ምናምን ነበሩና ሬድስ አድርገነው ምናምን እኮ አሪፍ ነው ሬድስ አድርገነው ምናምን ጨርሰን እንዲህ ካሜራ ይዤ የመጣው እንደዚህ ወኪንግ እያደረኩ ነው። ሚኪና ቡሽ ቀስቴን ይዘውት ነው እንደዚህ የተገላገለ መጣና ኖርማል ልቀቁኝ ነው የሚለው እና ተነጋግረናል ዝም ብሎ እንዲገፋቸው። ከዛ መጣን ካሜራ እንደዚህ እየመጣን እያለ ልክ ቅልቅል ሲል ልቀቁኝ ሲል እንዲህ ነው የመጣው። ፍሬም ላይ ነበር ነው ተተል እንዲህ የምር ነው የመጣውና ከስ ሲባል እንዲህ ሲንበረከክ አየሁት። አቡሻ እንደዚህ ደረቱን ይዞ ቁጭ አለ። ያን መቼም ማረሰው አጋጣሚ እሱ ነው። አባት ግን ልጅ ባይመርጥ ደስ ይላል እና ሁለት ነገሮች ብቻ አወራላችኋለሁ። በጣም ፈታ የሚያደርጉኝ ሁለት ነገሮች። አንድ የደነገጥኩበት ነው ስቲል ፍሬሙ ነው የደነገጥኩበት የተቀረጸ መሀል ላይ ቦቸራ በመሀል በጣም የማታስቡት ኢምፕሮቫይዜሽን ይቀላቀልና ቆቆራ ምቶ ቆቆርና ሻይ ቀርቶልኝ እኔ መሀል ላይ አለ የተጻፈ ቆቆሩን እየበላ የሚል አለና እያወራ እንደዚህ አፋፍ ገጥመን ነነነ እየተባል ዝቅ ስል ቆቆሩን ላነሳ ለካ በመሀል ቆቆሩን ግማሽ አድርሶታል ቦቸራ። ምኑን ላንሱ አልጀመርኩትም ሲሉ ሲጀመር ወጥቶ የተቀመጠው ከዛ ከተደርጎ እንደገና እሱ ሲል ተጀመረና ቦቸራ በጣም መሀል ላይ የሚጠቀማቸው ነገሮች አስደንግጦኝ ከታስደርግ ያለው እሱ። ሌላ ሁለተኛ አቡሽና ሚኪ ጋር አረ በስመ አብ አቡሽና ሚኪ ጋር መስራት በጣም ነው የሚከብደው። ስለ ሁለቶቹ በቃ ኮላባቸው ያስደነግጣል። እኔም ደግሞ ኮሜዲም እንደመሆኑ መጠን ኮላብ ሲያደርጉ ያስደነግጡኛል። መሀል ላይ አሁን ኢምፕሮ ጣል የሆነ ነገር ጣል ሳደርግ እነሱ ሁለቱ የሚያደርጉት ነገር ከስሜት ያስወጣኛል። እነሱ ሁለቱና የቦቸራ ማረሱ አጋጣሚ ነው። አባት እኔ ካራክተር የመምረጥ ስለሆነ እንደዚህ መምረጡ ይከብዳል። ግን ይሁን ካላችሁ ግዴታ እሺ። ሁሉም ጎበዝ ናቸው። አፍላ ፍቅር በኦዲሽን የሚገባው ምናምን ብዙ ፈተና 3-4 ዙር ታልፎ ነው የሚገባውና ሁሉም ጀግና ናቸው ተብለው አልፎ የመጡ ናቸው። የሚሰጣቸውን ካራክተርም ደግሞ በአሪፍ መንገድ ለመወጣት የሚሞክሩ ናቸው። ግን ከካራክተር ጋር ኮላብ የሚያደርግ ነገር ከሆነ እንደዛ ከሆነ ሀሳቡ ይደብሩኛል። ኮሪል ላይፍ በጣም የሚያስቸግሩኝ በቃ በጣም ነው የሚያዝጉት። በጣም የሚያስጨንቁኝ ፕሮዳክሽን ላይ ተሰራ የሚያስጨንቁኝ እነሱ ናቸው። ግን ደግሞ ግዴታ መጥራት አለብኝ። አቡሽ፣ ሚኪና ጄሪ በቃ በጣም ነው እነሱ የሚመቹኝ በጣም ግን ደግሞ ሚኪ ሚስጥር ልንገራችሁ፣ ለማንም እንዳትናገሩ። ሚኪ የሆዱ ነገር ሊፈርስ ነው። 6 ሰዓት ተኩል ከሆነ አይሰራልኝም። እኔ ምግብ ካልበላ ኧረ በስመ አብ ተውት። አንዳንዴ እንደውም እንዲሰራ ምን አደረጉ አንድ ምግብ 2 ምግብ አደረጓለሁ ስለሆነ የሚሰራው ሚኪ የሆዱ ነገር እኔ እንዳይፈርስ ብቻ ጸሎት አድርጉ። እንዳይፈርስ አንዳንዴ ደግሞ ቤት ሲኖር አሁን የቢሮ ምናምን ሲኖር 3ኛ ፍሎር ነው የሚመጣው። 3 ያርፎ ነው የሚመጣው። ከ30 ደቂቃ ምናምን ይፈጅበታል ጉዞ። ንገሩት፣ ደም ግፊት ስኳር አለ በሉት። ሚኪን ትመቹኛላችሁ አራዳ ልጆች። በምዕራፍ 6 የምጠብቀው እውነት ማንም እንደሳቀብኝ አይቀርም። ማንም እንደቀለደብኝ ደስታ ከረሜላ እንዳለኝ አልቀርም። እውነት ነው የምላችሁ። ዘርቱኔ ትመጣለች፣ እኔም ማገኛታለሁ። ማንም እንደዚህ ሙድ የሚያዣው ነኝም አይቀርም። በነገራችን ላይ አንድ ያልገባችሁ ነገር ማምጣት በፈልግ ዘርቱንን ከነቀድመ አያቱ አሰልፋታለሁ። እኔ ለደራሲው ክብር ብዬ ነው እንጂ እንዲህ ነው እንደዚህ አያቶቹ እኔ ልግባ ነው የሚሉት። ግን ምንድነው የደራሲው ፍቃድ ነው ብዬ ነው ደራሲው ዘርቱኔ ማምጣልኝ እና ያራዳ ልጆች በምዕራፍ 6 እሱን እጠብቃለሁ። ከዚህ የበለጠ ደግሞ ሰፋ ብሎ እንደሚቀጥል ሙሉ ተስፋ አለኝ። እወዳችኋለሁ። በመጨረሻ ማስተላለፍ የምፈልገው ነገር ቢኖር ውድ ቤተሰቦቻችን እስካሁን ደከመን ሰለቸን ሳትሉ እኛን እየጠበቃችሁ ማክሰኞና ሐሙስ ደቂቃ ስናረፍድ እንኳን ለምን አረፈዳችሁ ብላችሁ ኮሜንት ላይ የምታስቀምጡልን ውድ ቤተሰቦቻችን በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እዚህ ደረጃ የደረስነው በእናንተ ብርታትና በእናንተ ጥንካሬ ነው። አሁንም
ዩቲዩባችን እንደ ስራችን አለም 800 ሺህ ሰብስክራይብ ደርሰናል። ግን 1 ሚሊዮን መግባት አለብን። 1 ሚሊዮን ከሆነ ደግሞ ፕሮዳክሽን ማናጀሩ ነኝ ቱር ይኖረናል። ያበደ ቪዲዮን ቀርጸን ለእናንተ የምናስተላልፍበት ያበደ ነገር ይኖረናል። ስለዚህ ሰብስክራይብ አድርጋችሁ ይሄ የምትወዱት ልጆች ሌላ ከተማ ደግሞ ከአዲስ አበባ ወጣ ብለን ተዝናንተን ለእናንተ ምርጥ ቪዲዮ እንድናቀርብ ምርጥ ነገር ይዘን እንደምንመጣ ተስፋ አለን። እናንተም እንደሚጠበቅባችሁ ሰብስክራይብ አድርጉ። እናመሰግናለን። ማመስገን የምፈልገው ብዙ ነገር አለ ግን ላሳንሰውና በቅድሚያ ለቤተሰቦቼ ስማር ጀምሮ ይህን ትምህርት ስመርጥ ከጎን ሆኖ ላበረታቱኝ ውድ ቤተሰቦቼ ከልቤ አመሰግናለሁ። ገና ነው የኔ ገና ነው ብዙ ነገር አሁንም ብዙ ነገር ይቀረኛል። ግን አይደራ ተስፋ እንዳቆርጡ ነገ ከነገ በኋላ ትልቅ ደረጃ ደርሼ እንደማስደስታችሁ አምናለሁ። ሌላ ይህን ሁሉ ነገር ተስፋ ሳልቆርጥ እንድቀጥል ያደረጉኝ ብርታት የሆኑኝ የአፍላ ፍቅር ፕሮዳክሽን ሙሉ አባላት ትግስቱ፣ ምስክር፣ ሽሜ ከልቤ አመሰግናለሁ። እውነት እንደ አባት እንደ ወንድም ሳጠፋ እንደዚህ አድርግ ሚኪ እያላችሁ እዚህ ደረጃ ያደረሳችሁኝ እናንተን ከልብ አመሰግናለሁ። እግዚአብሔር ከልቤ። በተጨማሪ የመጨረሻና ዋናው ነገር ለድንግል ማርያም ክብር ምስጋናን አቀርባለሁ። እናቴ ሁሌም አንቺን ያመነ መቼም ወድቆ አይወድቅምና ሁሌም ስለማምንሽ ሁሌም ታኮሪኛለሽ። በቃ ላንቺ ምስጋናው ሁሉም ነገር ላንቺ ነው ምስጋናው የሚገባው። ማጠቃለያው አመሰግናለሁ፣ እወዳችኋለሁ። ነገር ግን ሰብስክራይብ እወዳችኋለሁ ያራዳ ልጆች። ሰላም፣ አቤል ግዛቸው እባላለሁ። የካራክተር ስሜ ደግሞ ሽሜ። በጣም ደስ የሚል ካራክተር ነው፣ ተመችቶኛል። ወደ አፍላ ፍቅር የገባሁት በጓደኛዬ ምክንያት ነው። ቹቻ ለኦዲሽን ጠርታኝ፣ ኦዲሽን ሲወጣ ለኦዲሽን ጠርታኝ፣ በዛ ምክንያት ነው የገባሁት። አፍላ ፍቅር ቤተሰብ በጣም አሪፍ ነው። የሆነ ክሩ ምናምን በጣም ደስ ይላል። እኔ ተመችቶኛል። ያው የምዕራፍ 5 ቆይታዬ በጣም አዝናኝና አስደሳች ነበር። ያው በዛው ልክም ብዙ ደስ የሚሉ ነገሮችን አይቼበታለሁ። የማረሳው ገጠመኝ የመጀመሪያ ሲኔን ስሰራ ማስተማር ነበርና ልክ ስጀምር ሙሉ በእንግሊዘኛ ነበር። ማይሆን እንግሊዘኛ አውርቼ ሙሉ ክላሱ ነበር ይሳቅብኝ። በቀረጻ ወቅት ፈታ የሚያደርገኝ መምህር በቃሉ ነው። ስንሰራ የሚጨምራቸው ነገሮች በጣም ፈታ ያደርገኛል። አሁንም ከመምህር በቃሉ ጋር ስሰራ በጣም ይቀለኛል። ከዚህ የተሻለ ከፍ ያለ ስራ ለመስራት እና አሪፍ ደረጃ ላይ ለመሆን እጠብቃለሁ። በመጨረሻ ሁላችሁም ስለምትመለከቱና ስለምትደግፉ በጣም እናመሰግናለን። ያው በዚሁ አጋጣሚ ልዩ ሲኒማ 1 ሚሊዮን ሊገባ ስለሆነ በዛውም ሰብስክራይብ ያደረጋችሁ ሰብስክራይብ እያደረጋችሁ ተከታተሉ። እሺ፣ ስሜ ማክብዝ አስናቀ ይባላል። በካራክተር ስሜ ደግሞ መሲ። በጣም ጸዴ ካራክተር ናት። ከጠበቅኳት በላይ ነች። አፍላ ፍቅር ኦዲሽን አለ ሲባል ሄድኩኝ። ከ3 ወይ ከ4 ኦዲሽን በኋላ አሸንፊያቸው ገባ። በጣም ጸዴ ነው እውነት። ከምንም በላይ ፋሚሊነቱ በጣም ደስ ይላል። በጣም አጥሮብኛል ማለት እየሰራው እንደሆነ ኖቲስ አላረግ ነው ምዕራፍ 5 ያለቀው። በጣም የሚገርመኝ አንድ ነገር አለ። እስካሁን አፍላ ፍቅር ከገባው ጀምሮ ሳይሆን ከድሮ ጀምሮ ምንም አይነት ገጠመኝ የለኝ። ሁለት ሰው አለ፣ ናታንና ቲቸር በቃሉ። ናታን ከዚህ በላይ ከፍ ብሎ ማየት ፈልጋለሁ። እንግዲህ 1 ሚሊዮን ልንገባ ነው። ልዩ ሲኒማን ሁላችሁም ሰብስክራይብ አድርጉ። ስሜ ዳንኤል ተስፋ ይባላል። እዚህ የካራክተር ስሜ ሚኪ ነው፣ ግን ብዙ ሰው ሚኪ ቦርጮ ይለኛል። እናንተም ደስ እንዳላችሁ። የምዕራፍ 5 ቆይታችን በጣም ደስ የሚል ነበረ። ደስተኛ የፋሚሊ ጊዜ፣ ቆንጆ ሀሳቦች እያሰብን ለእናንተ አዳዲስ ነገር ይዘንላችሁ እየመጣን ቆይተናል። እናንተ ደግሞ ብዙ ያሰባችሁት ሀሳብ ነበረ። ሊሄዱ ነው ወይ ምናምን የሚል ሀሳብ የት እንሄዳለን? ከእናንተ ውጭ የት እንሄጃለን? እስቲ ንገሩኝ። የትም አንሄድም አለን። ጸዴ በሆኑ ነገሮች ኔክስትን በደንብ እንመጣለን። ቆንጆ ነገር ይጠብቁ።
የሚያዝናና ይሁን አላውቅም። ለእኔ ግን ሁሌ ነው የሚያዝናናኝ። ሁሌ ተናግሬዋለሁ። የሆነ ድሮ እየሰራን በነበረ ሰዓት እነዚህ የምመታው ሲል ነበረ። ትዝ ይላችሁ ከሆነ እንትን አቡሻና አስቦት አልመታሁትም። ሳላስበው በጥፊ መትቼው ከዛ በኋላ ዲያሎግ የጠፋው ቀረ። ስቲል ነው ይንተባተባል አቡሽ ታውቃላችሁ። እሱ ይገርመኛል፣ ያስቀኛል። ሁሉም ቀልደኛ ነው፣ ሁሉም ፈታ ያደርጋል። እኔ እንጃ በተለይ የምመርጠው ኮሜዲያን የለም። ያው ዩዥዋሊ ከአቡሽ ጋር ነው የሚቀለኝ። ብዙ አመት አንድ ላይ ስለሆነ የሰራ ነው አክት ሳረግ ይቀለኛል። አሁን ደግሞ ከእንትና ጋር ከአሻንቲ ጋር ከሱም ጋር ረጅም አመት ስለሆነ አንድ ላይ ሰራ ነው። ከሁለቱ ጋር ስሰራ በጣም ይቀለኛል። አዳዲስ ነገሮች እጠብቃለሁ። አዳዲስ ነገሮች ይዘላችሁ የመጣን ነው። ከወትሮ ኳሊቲያችንም አዳዲስ ጽሁፎች፣ አዳዲስ ካራክተሮች፣ አዳዲስ ነገሮች ይዘንላችሁ በሚገርም ነገር እየመጣን ነው። እናንተም ጠብቁ። መጀመሪያ ከሁሉም በላይ ኃጢአታችንን አስተሰርዮልን እዚህ ደረጃ እንድንደርስ ሞታችንን ሞቶልን ላኖረን ለጌታችን ለኢየሱስ ክርስቶስ በጣም አድርጌ አመሰግናለሁ። ሁሌም ክብሩን ይሰጥ ጌታ ኢየሱስ። ከዛ በተጨማሪ ደግሞ እያበረታታችሁ እያያችሁ የቆረጣችሁ እዚህ እንድንደርስ እያያችሁ እያበረታታችሁ ላላችሁ ለተመልካቾቻችን ለሁላችሁም አንዳንድ ሳል ሁላችሁንም እጅግ በጣም አድርጌ አመሰግናለሁ ተመልካቾቻችን። ከዛ በተጨማሪ ደግሞ ከትምህርት ቤት አምጥተው እንድንተውን አድርገዋል። ዋናው ለሰው ልጅ እድል መስጠት ነውና እድል ለሰጡን ለምስክርና ለትዕግስቱ እጅግ አድርገን እናመሰግናለን። ከዛ በተጨማሪ ይመስገን እከካም ነው ግን ይሁን አቡሽን አመሰግናለሁ። እንትን ምንድነው ኤክስፒሪየንስ ስለነበረው ቀድሞ ኤክስፒሪየንሱን አካፍሎ እንዴት እንደሚተወን እያስተማረ እዚህ ጋር እንድደርስ ያደረገኝን አቡሻን አመሰግናለሁ። ከዛ በተጨማሪ ቤተሰቦቼን ሁሉንም አመሰግናለሁ። እና በቃ ከዚህ በኋላ አዳዲስ ነገሮች ይዘንላችሁ እየመጣን ነው። ሁላችሁም ሰብስክራይብ እያደረጋችሁ ጠብቁን። ይመቻችሁ። ወይል እንግዲህ ስሜ ኢሳያስ ጌታሁን ነኝ። የምጫወተው ካራክተር ደግሞ ናታን ይባላል። አማላዩ ካራክተር ማለት ናታን እኔ በጣም የምወደው ካራክተር ነው። በጣም ልዩ የሆነ ካራክተር ነው። ሰው የሚወደው አይነት ካራክተሩም ሰው የሚወድ ነው። ተጫዋች፣ ተግባቢ፣ በሚወደው ሰው በሚወደው ነገር ድርድር የማያውቅ የዋህ ካራክተር ነው ናታን። አፍላ ፍቅር በጣም ታሪኩ ብዙ ነው። አፍላ ፍቅርን የተቀላቀልኩት እኔ መጀመሪያ ላይ ከኔ ምሳሌ የነበረው ፕሮዳክሽን ላይ ነበረ። ሳውንድ ማን ነበርኩኝ አፍላ ፍቅር ላይ። ሌሎች ስራ ነበረ ምሳሌ የተራባይኖች ላይ ምናምን። ከዛ በኋላ ከኔ ጋር ፊት የሚያደርግ ካራክተር ተገኘ። ናታን ከኔ ጋር ፊት ያደርጋል። ከዛ በኋላ በዛ ምክንያት ነው አፍላ ፍቅር ነው የገባሁት። ጥያቄ እኮ የሚጠየቅ ነገር እኮ አይደል፣ የታየ ነው። እኔ ደግሞ እየኖርኩት ነውና በጣም የሚገርም ነው። በጣም እኔ ከድሮም ጀምሮ ስለነበርኩኝ በጣም የሚለይ ፋሚሊ ነው። በጣም የሚለይ ልዩ የሆነ ቤተሰባዊነት ነው ያለው። የምዕራፍ 5 ቆይታ በጣም ደስ ይል ነበር። ብዙ ጥፊዎችን፣ ብዙ ቦክሶችን፣ ብዙ መውደቅ መነሳቶችን ያሳለፍንበት ክፍል ነበረ፣ ምዕራፍ ነበረ። ምዕራፍ 5 በጣም ደስ የሚል ምዕራፍ ነበር። ብዙ ነገር አስተምሮኛል። ብዙ ነገር ተምሬበታለሁ። በስራ መሀል ማረሰው ገጠመኝ ብዙ ነው። እኔ ያልገጠመኝ ምን አለ? ግን በጥፊ የተመታሁበት 12 ጊዜ በጥፊ ተመትቻለሁ። 12 ጊዜ በጥፊ ተመትቻለሁ። እና ደግሞ አንዴ ከኤላ ጋር ነው ምናምን እየሰራን ሳቅ፣ በቃ የሆነ ጉዳይ ሳቅ፣ በምን እንደመጣ አላውቅም፣ ብቻ ሳቅ እንትን ብለን ሲን ትተናል። በቀረጻ ወቅት ከመሲና ከኤላ ጋር ሰራ እኔ ሁሌ ፈታ እንዳልኩ ነው። እኔ ብዙ ናቸው ግን በጣም በቃ አላ በጣም ቀሉኝ የምሰራው ከመሲ ጋር ከኤላ ጋር እና ከጆኒ ጋር። ወይል ምንድነው በምዕራፍ 6 የምጠብቀው እንደ ሁላችንም እንደምናውቀው ምዕራፍ 5 ላይ በጣም አጓጊና በጣም የሚገርም ነበረ። ሁላችንም በቃ ምን ሊፈጠር ይሆን ብለን ነው የቆመውና ምዕራፍ 6 ላይ የተሻለ ስቶሪ፣ የተሻለ አክቲንግ፣ እኛም የተሻለ ፐርፎርም የምናደርግበት ይሆናል ብዬ አስባለሁ። እኔም በጉጉት እየጠበቅኩ ነው። ምዕራፍ 6 በጣም ደስ የሚል ምዕራፍ ነበረ። ብዙ ጥፊዎችን፣ ብዙ ቦክሶችን፣ ብዙ መውደቅ መነሳቶችን ያሳለፍንበት ክፍል ነበረ። መጀመሪያ ላይ ከኔ ጋር ፊት የሚያደርግ ካራክተር ተገኘ። ናታን ከኔ ጋር ፊት ያደርጋል። ከዛ በኋላ በዛ ምክንያት ነው አፍላ ፍቅር ነው የገባሁት።
በመጨረሻም ማስተላለፍ የምፈልገው መልእክት በመጀመሪያም እግዚአብሔር ይመስገን፣ ቀጣይ ደግሞ ጓደኞቼ፣ የክሩ አባላቶች፣ ሁላችሁም የአፍላ ፍቅር ቤተሰቦች አመሰግናለሁ። በቀጣይ ደግሞ እናንተ ፋሚሊዎቼን የልዩ ሲኒማ ፋሚሊዎችን ከልቤ አመሰግናለሁ። አሁን ልዩ ሲኒማ 835,000 ሰብስክራይብ ነው ያለው። ስለዚህ 1 ሚሊዮን ሰብስክራይብ እናስገባው። ሁላችሁም እንደምትወዱን አድናቆታችሁን በሰብስክራይብ በማድረግ ግለጹ። ለእናንተ ቀላል የሆነው ነገር ለእኛ ግን ዋጋ አለው። 1 ሚሊዮን ከገባን ደግሞ ለእኛም ሰርፕራይዝ ስላለን 1 ሚሊዮን እንግባ። ሁላችሁንም ወዳችኋለሁ። ስለምታዩን ስለምትከታተሉን እግዚአብሔር ያክብርልን። ደግሞ የአፍላ ፍቅር ክሮች ሁላችሁንም በጣም ነው የምወዳችሁ። ቴንክ ዩ። እሺ፣ አመሰግናለሁ። ስሜ ሜላት አብርሃም ይባላል። የካራክተር ስሜ ደግሞ ረዲት። አፍላ ፍቅር እንግዲህ ከሀዋሳ መጥቼ ብዙ ነገር እየሞከርኩ ነበረ። ከዛ ተስፋ ቆርጬ ልመለስ አካባቢ ኦዲሽን እንዳለ ቦቸራ ነገረኝ። ከዛ በኋላ ኦዲሽኑን መጥቼ ወሰድኩኝ ማለት ነው። ከዛ አለፍኩኝ፣ ተቀላቀልኩ። ካራክተሬ ምርጥ ካራክተር ናት። ፈሪ ምናምን ብትሆንም ግን ደስ የምትል ካራክተር ናት። አፍላ ፍቅር ክሮች በጣም ይለያሉ ማለት ወንዶቹም ልክ እንደ ወንድም ነው የሚመክሩት፣ ሴቶቹም ልክ እንደ እህት ቀርበው ነው የሚመክሩት እና በቃ በጣም ቤተሰባዊነት ነው የሚታየው። በጣም ነው ደስ የሚሉት። አንዱ አንዱን ይረዳል። በጣም ነው የሚረዳዱት ምናምን እና በጣም ደስ ይላሉ። ምዕራፍ 5 ቆይታዬ ቆንጆ ነበረ፣ ደስ ይላል። ቶሎ ቶሎ ነው የምረሳው፣ ግን ያው ገጠመኞች ሊኖሩ ይችላሉ፣ ግን እረሳለሁ እና እረስቻቸዋለሁ። ዳጊ 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 በጣም ነው ፈታ የሚያደርገኝ። ከማጋ ስሰራ ከጄሪ ጋ ስሰራ በቃ በጣም ቀለል ብሎኝ ነው የምሰራው። እንግዲህ በምዕራፍ 6 ከታሪክ አንጻር ከካራክተር አንጻር በደንብ አድጋ በደንብ የምትታይ ካራክተር ወይም ደግሞ በቃ አሪፍ ሆና እንደምትመጣ ተስፋ አረጋለሁ። የአፍላ ፍቅር ቤተሰቦች እኛም መርጣችሁ ወዳችሁ ስለምትከታተሉን በጣም እናመሰግናለን። 800,000 ሰብስክራይብ አለን። በቅርቡ 1 ሚሊዮን እንገባለን። በደንብ አድርጋችሁ ሰብስክራይብ አድርጉ። እናመሰግናለን።